በይፋ ወጥቼ ከፈለኩ ኦርቶዶክስ መሆን ይችላል። ኦርቶዶክስስ መሆን አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰት ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ጉዳይ አይደለም። ምንንም ይቅርታ አልጠይቅም። ለኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር የኦርቶዶክስና ማቃ። በቅድሚያ እህታችን ሶፊያ የጌታ ሰላም ካንቺ ጋር ይሁን ማለት ፈልጋለሁ። ምንም እንኳን የጌታ ሰላም ለሁላችንም ቢያስፈልግም አሁን ግን በሰማነው ቪዲዮ መሰረት ግን የበለጠ የጌታ ሰላም እንደሚያስፈልግሽ የእውነት ተረድቻለሁ። በጥበብ እስከዛይ ድረስ የተጓዝሽበት የህይወት ምዕራፍ አለና አሁንም ያ ጥበብ ካንቺ ጋር እንዲሆን ነው እኛ ወንድሞችሽ እየመከርንሽ ያለን። ሰዎች ቢያዝኑ ምንም አይመስለኝም፣ ማንም ሰው ተነስቶ ሊደፋ ይችላል ብትይ፣ እኛ ወንድሞችሽ እህቶችሽ ግን በዚህ ንግግርሽ አንቺ መለሳለሁ ባልሽው ንግግር ግን በእውነት አዝነናል። የምትመለሽበት ምክንያቱ ምንድነው ለሚለው ሁለት ነገሮች በንግግርሽ ለማስተዋል ችያለሁ። አንደኛ የእናቴ የአባቴ የዘሬ ሃይማኖት ነው ብለሻል። እንደዚያ ካልሽ ነገሩ በጣም ግራ ያጋባል። ለምን ካላችሁኝ ይሄኔ እናትሽ ሌላ እምነት ቢከተሉ ኖሮ እውነትሽን ትተሽ ወደዛ ትሄጂ ነበር ወይ? ካቴድራሉን እስከፈለጋችሁ አዳራሹን አፍርሳችሁ ካቴድራል አትሰሩም እንዴ? ይቻላል እኮ ይቻላል አይደል? ይቻላል። ካቴድራሉ ከሆነ ያማራችሁ፣ ትላልቅ ህንፃዎቹ ከሆነ ያማራችሁ አፍርሱት፣ አዳራሹን ካቴድራል ስሩ። ያላችሁ ገንዘብ ይበቃችኋል ለመስራት እንዳት። ምክንያቱም ንግግሮችሽ አንዳንድ ማሳያ አይተናል፣ እንዴ ብዘፍንም የሚል ነገር አይተናል። እና እባክሽ ቸል እንዳትይ ማለት ፈልጋለሁ። እና በስተመጨረሻ ነገ በፈራጁ ፊት ስትቆሚ የምትጠየቂው ስለ እናትሽ ስለ ዘርሽ እምነት ሳይሆን አንቺ ስላወቅሽው እውነት ብቻ መሆኑን እንዳትረሺ። በይፋ ወጥቼ ከፈለኩ ኦርቶዶክስ መሆን ይችላል። ኦርቶዶክስስ መሆን አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰት ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ጉዳይ አይደለም። ማንንም ይቅርታ አልጠይቅም። ለኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር የኦርቶዶክስና ማቃ አደገኛ ነው አይደለም? አሁን ላይ በአንደኛ ክፍለ ዘመን በነበረችው ቤተክርስቲያን እንኳን ኦኬ፣ በነበሩት አብያተ ክርስቲያናት እንኳን በነ ጴርጋሞን፣ በነ ሎዶቅያ፣ ኤፌሶን ኦኬ፣ በጣም ስፔሻሊ ግን በጴርጋሞን የነበረው ነገር ታውቃላችሁ ወንድሞቼ እናቶቼ። ራእይ መጽሐፍ ምዕራፍ 2 ካነበባችሁ ስለ አብያተ ክርስቲያናት በተላከው መልእክት ላይ በግልጽ ያስቀምጣል። እና ቀደም እንዳልኳችሁ ደጋግሜ ነው የምነግራችሁ፣ ደጋግሜ እነግራችኋለሁ። ደጋግሜ ሳምበዲ አገልጋይ ነበረ፣ ሳምበዲ የሆነ ጊዜ ላይ ምናምን ነበረ ማለት ያ ሰው አሁንም ድረስ ትክክል ነው ማለት አይደለም። በሚናገረው ነገር ማንም ሰው ቢናገር እንደ እግዚአብሔር ቃል ከተናገረ፣ ማንም ሰው ሲመለስ እንደ እግዚአብሔር ቃል ከተመላለሰ ኦኬ፣ ያ ሰው እስቲል ከኛ ወገን ነው ማለት ነው። በትላንትና በድሮ ማንም ሰው አሁን ላይ ጀጅ አይደረግም። እኛ ቤት ክርስትና ሁል ጊዜ የምትኖረው ህይወት ነው። አሁን አንዳንድ ሰዎች አሉ፣ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ በምንም አይነት ሁኔታ ድነቱን ሊያጣ አይችልም ብሎ የሚያምኑ አሉ። ኦኬ፣ ነፍስና መንፈስ ሲልድ ናቸው። በስጋ የፈለጋችሁትን ነገር ብታደርጉ ስጋችሁን ከመጉዳት ባለፈ በነፍሳችሁና በመንፈሳችሁ ላይ ወይም በድነታችሁ ላይ ወይም በዘላለም ህይወታችሁ ላይ የሚያመጣው አንድም ነገር የለም ብሎ አሁንም የኒቆላውያንን ትምህርት የሚያስተምሩ አብያተ ክርስቲያናት አሉ። ታውቃላችሁ አለ
ዋን ሴቭ ኦልዌይስ ሴቭ የኒቆላውያን አስተምሮ ነው። ዋን ሴቭ ኦልዌይስ ሴቭ ድነታችን የዘላለም ሕይወት ማግኘታችን የተመሰረተው ክርስቶስ ኢየሱስ በቀራንዮ መስቀል ላይ በከፈለው ዋጋ እሱም በማመን የምታገኙት ነው። አዎ ነው፣ አሜን። ከዳንክ በኋላ ግን አንተ እንደፈለግ ብትኖር ነፍስና መንፈስ አንዴ ሲልድ ስለሆነ ስለዳነ በላይ በሰማይ ከእርሱ ጋር ስላለ በስጋ የምታደርገው ነገር አንተ ድነት ላይ የሚያመጣው አንድም ነገር የለም ብሎ ማስተማር አጋንንታዊ ነው። የነገርኳችሁ ነው፣ አጋንንታዊ ነው። እሱ ብቻ አይደለም፣ ጌታ እግዚአብሔር ይረዳሃል። ያለህበት ዓለም የወደቀ ነው። የወደቀውን የአዳምን ስጋ ነው ያስከው። ለስጋ ዝንባሌ ወይም ደግሞ ስጋ ለሚከስ ነገር ስጋ መጠይቀው ነገር በማድረግ ውስጥ በምንም ነገር ብታልፍ ከአንተ የሚጎል የዘላለም ሕይወት የለም ብሎ የሚያስተምሩ አሉ። ማለት እንደምንም ለመቀደስ እግዚአብሔርን በመምሰል ለመኖር ጊዜ አታጥፋ፣ አታባክን። ምን እያልኳችሁ ነው? ሰው ክርስቲያን ሆኖ ሊደክም ይችላል። ከደከመበት ግን በእግዚአብሔር ጸጋ በንስሐ ግን ይመለሳል። ሰው ግን ሰዎችን ዲሲቭ እያደረገ ወደ ዓለማዊ ወደ ሌላ ሃይማኖት የሚልክ ከሆነ ግን ያ ሰው ከኛ ወገን እንዳይደለ ደግሞ አምጥተን እንገልጣቸዋለን ማለት ነው። እሺ ብራዘር ወይም እህት አለም ቴም፣ እሺ ቤካዬ እንዴት ነህ? ሁሉ ሰላም ወይ? አይሰማም? እግዚአብሔር ይመስገን። ያንተ በደንብ ይሰማል። ሸጋ ነው ወንድማችን። አሜን። ሰላም ነው ቤካዬ? አለው ከየት ቤት ነው? ባይዘው በዚህ አጋጣሚ ከወንጌላዊ እኔም አከብራለሁ። እኔም ወዳለሁ። ከየት ቤት ነው? ቴንክ ዩ። ከወንጌላዊ ኤምኬስ አባል ነኝ። ኤምኬስ ቸርች ነኝ። እኔ ቸርች ነው። እና አንድ ነገር ግን እኔ በጣም ያልገባኝ ነገር ማለት በእህታችን በጣም ተባርከናል። ብዙ መዝሙሮቿን ብዙ ነገር ተጠቅመን ነበር። ሊገባኝ ያልቻለ ነገር ግን ወንድሜ ማለት መጽሐፍ ቅዱስ ሲናገር በምንም አይነት ሂሳብ ማለት ነው የእግዚአብሔር እንኳን እኛ የቀመስን ቀርቶ የግብፅ ሽንኩርትን ፍለጋ የሚመለስ አካል በክርስቲያን ለዛም እንደዚህ ገብቷታል ብለን ከምናስባት እህታችን ማለት ምንድን ነው ይሄን ያህል እንዲህ እንድትወርድ ያደረጋት ነገር? እውነት በጣም ጥያቄ ሆኖብኛል። በጣም ነው ያዘንኩት በእውነት እና ደግሞ ጭራሽ አሁን ያሰማህን ስሰማ ደግሞ ሞር ነው ያዘንኩት። ስለ እውነት ጌታ ፊት ነው የማወራ በእውነት ምንድን ነው ችግሯ? በእርግጥ የሆነ ሰዓት ሚስ እንዳደረገች እረዳለሁ። የሆነ አንድ ሰሞን ዘፈን ጦርነት ታይም ምናምን የሆነ ነገር ምናምን ነገር እጠራጠር ነበር። ግን እስከዚህ ድረስ ወርዳ ግን እንዴት? ለምን? ማለት የእግዚአብሔር እጅ አይተን የለ ቀምሰን የለ? ሁሉ ነገር እኮ ያልፋል። ሁሉ ነገር ዝና፣ ሳምቲንግ፣ የሆነ ገንዘብ፣ ሀብት፣ ብዙ ነገር ሊጠፋ ይችላል፣ ሊቀር ይችላል። ማንም ሰው ቢደግፍ ቢያጥላላ ምናምን እንደው ግድ የለመች ለራሷ ትሁን እንደፈለገች መሆን ቻለች። ቢያንስ የእግዚአብሔርን መንግስት በር መዝጋት ሰዎችን ምን አይነት ፊሊንግ ይሰማቸዋል? ክርስቲያኑ አይደለም አህዛቡ ስራ። እኔ አላቅም። በጣም አዝኛለሁ። ጌታ ይርዳት። ሌላ ምን ማለት ይችላሉ ወንድሜ? ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የምከታተለው። ኤርሚ ነዳኒ፣ ሁላችሁ ቤተሰቦች በጣም ነው የማከብራችሁ። ቴንኪው፣ ተባረክ። እውነት በጣም በቃ ውስጤን የተናገርከው ማለት እችላለሁ። አመሰግናለሁ ቤካዬ። እሺ አባኮ በጣም ነው እኔም በጣም ነው የማመሰግነው። መታ ሀሳብ ስለሰጠን እግዚአብሔር አምላክ አብዝቶ ይባርክ። ያ ዋናው ነገር ምንድነው ወንድሞች እህቶቻችንን ለማንቃት ነው። ስፔሻሊ በተለይ ይሄ ዓለማዊነት በጣም ከባድ ነው። ዓለማዊነት ከባድ ነው። ሰው ዓለማዊነት በውስጡ ከገባ ዓለማዊነት ከነገሰበት መመለሻ የለውም እና በቃ ወንድመቶቼን ለማንቃት እነሱን እንትን ለማለት ነው። እሺ ዘነበች ሰላም ላንቺ ይሁን። ሰላም ቤካዬ፣ ሰላም ነው? ይሰማል? አሁን ይሰማል። እንትኑ ልቂ አሪክ እንትኑ አሪክ ሀብሽ አሪክ እሺ ይሰማል? በደንብ አሁን በደንብ ነው የሚሰማው። ፕላስቲክ ብቻ አርቀሽ አውሪ እንጂ በደንብ ነው የሚሰማው። እሺ እኔ የወንጌል አማኝ ነኝ። ወንጌል አማኝ ነው። የት አጥቢያ መፍረት ብታረግ ሙሉ ወንጌል ቤተክርስቲያን። ሙሉ ወንጌል የት ነው? ሙሉ ወንጌል አባዶጂ ሰፈር
አዲስ አዲስ አበባ አበባ ማለት ነው። አዲስ አበባ አዎ። እሺ እሺ እሺ። በዛ ታገለግያለሽ? አላገለግልም። እሺ ምን ነሽ? ምን ነበረ ሀሳብ? እም? እኔ ለማለት የፈለኩት ብዙ ማውራትም አልችልም፣ ግን ሶፊ ያለችው ነገር በደንብ ተረድታችኋል ወይ ምናምን ለማለት ነው። አልተረዳንም። አንቺ አትረጂኝ። አንቺ ከተረዳሽ አይ እሷ ያለችው እኮ እዚህ አሁን የምንማረው አይነት ትምህርት ከሆነ በኢየሱስ ነገር ላይ ማይጨመር ከሆነ እዛ እሄዳለሁ እኮ ነው ያለችው እንጂ ኦርቶዶክስ ሆናለሁ ያለችው በይፋ ኦርቶዶክስ ሆናለሁ ያለችው እኮ ለዛ ነው እንጂ ኦርቶዶክስ ሆኛለሁ አይደለም እኮ ያለችው። ትምህርታቸው ትክክል እንደ መጽሐፍ ቅዱስ አይነት ትምህርት ትክክል ከሆነ እመለሳለሁ ማይጨመር ነገር ካለ ምናምን እኮ ነው ለማለት የፈለገችው እንጂ እነሱ ጋር አሁን ሄጃለሁ እንደዛ ለማለት ፈልጋ አይደለም። ስረዳው ማለት ነው። ብዙ ማስረዳት አልችልም። በቃ ይቅርታ። ስትረጂው እስቲ ለምሳሌ መጽሐፍ ቅዱስ ላይ ብቻ ላንሳ፣ አንድ ነገር ብቻ ላንሳ። መጽሐፍ ቅዱስ ላይ እሺ መጽሐፍ ቅዱስ ላይ አንድ ነገር ላንሳ። ጴጥሮስ ሁለተኛ መልእክቱ ማለት ነው ምዕራፍ 2 ቁጥር 22 እንደዚህ ይላል። ለምሳሌ አንቺ አሁን ያልገባሽ ነገር ሲስተሚካሊ ላይክ እንትን ብሬን ወሽ አድርጋሻለች ማለት ነው። አሁን አንቺን በጣም ፕሮፖዝ አድርጋለች። ድንገት ሳታቂ ልክ ጨው ውሃ ልቀዳ ሄዳ ሟምታ በዛ እንደቀረች አይነት ነገር አንቺ አሁን ትንሽዬ ወደ ማሟት ውስጥ እየገባሽ እንደሆነ ያስታውቅብሻል። በነገራችን ላይ እኛ እንደ ክርስቶስ ተከታይ እንደ ክርስቲያን የነቃ ማይንድ ካይለን ነገሮችን ወዲያ አውጥተን የሰውን ሀሳብ በእግዚአብሔር ሀሳብ ላይ ከፍ ያለውን ካልመታ ነው ካላፈረስ ነው በስተቀረ ድንገት እዚያ ተወድቀ እናገኛለን። እንደዚህ ለማትፈልገው ነው እንደዚህ ለማትፈልጋ ነው የሚለው ነገር አደገኛ አካሄድ ስለሆነ ማለት ነው። ለማለት የፈለገችው ብለሽ ስትይ ሐዋርያ ጳውሎስ ሐዋርያ ጴጥሮስ አይ እርያ ታጥቦ ንጹህ ሆኖ እንደገና ለመባል ወደ መጀመሪያው ትክክለኛ ቦታ እንደሚሄድ ምሳሌ ናቸው እያለች ነው። የሐዋርያ ጴጥሮስን መልእክት መርጫለች ወይስ ሶፊያ ለማለት የፈለገችው ትቀበያለሽ? አይ እኔማ የእግዚአብሔርን ቃል ያዋሪያ እሱን ነው የምቀበለው። ግን ቤካዬ አንተ አሁን የምትሞግታቸው እነሱን የእግዚአብሔር ቃል እንደ እግዚአብሔር ቃል አይደለም ብለህ አይደል እነሱን የምትሞግታቸው? ኦርቶዶክሳውያን የምታስተምሩበት መንገድ አካሄዳችሁ ትክክል አይደለም፣ አምልኮ እናንተ ጋር ለመላእክት ይቀርባል ለማርያም ይቀርባል ምናምን ብለህ አይደል የምትሞግታቸው? እሰማለሁ እኮ በካየ ታዲያ እነሱ አሁን እውነተኛ ወንጌል ማስተማር ከጀመሩ እነሱ ጋር ከመጽሐፍ ቅዱስ የተለየ ነገር ካላስተማሩ እንደ እግዚአብሔር ቃል ካስተማሩ ነገሮችን ሁሉ ካስተካከሉ ወደ እነሱ እመጣለሁ ማለት አሁን ክፋቱ ምንድን ነው? አንተ እንደዛ እንዲሆኑ አይደል እንደምትሟግታቸው እንደዛ አሁን ለምሳሌ አይደለም የተመች ከሆነ እንደዛ አይደለም ሳይሆን ለምሳሌ ጌታችን ኢየሱስ ክርስቶስ ወንጌልን እንዲሰብኩ ሐዋርያትን ወደ ዓለም ሲልካቸው ወንጌልን ለታለቢ አታንኮሻክሽ ስለዚህ ጌታችን ኢየሱስ ክርስቶስ ወደ ዓለም ሂዱ ብሎ ሲል ወንጌልን ለፍጥረት እንዲሰብኩ አለ። ለፍጥረት አለ። እሺ እነኛ ፍጥረታት ፍጥረታዊ ሰው ናቸው። በክርስቶስ ኢየሱስ አምኖ ያልዳኑ ናቸው አይደለም? ኦኬ። ለነዛ ሰዎች ወንጌል ትነግራቸዋለሽ። ያሉበት የህይወት ልምዳቸው ትክክል እንዳይደሉ ትነግራቸውና ወደ ጌታ እንዲመጡ ትነግራቸዋለሽ። ራይት? እውነት ነው። ስለዚህ በተመሳሳይ መልኩ ኦርቶዶክስ ተዋህዶ ቤተ እምነትም ሙስሊምም ጆባዊ ዊትነስም ካቶሊክም ለእኔ ስላልዳኑ ወደ ጌታ እንዲመጡ ወንጌል የምሰብካቸው ወንጌል የምነግራቸው እንጂ ወደ እነሱ ለመመለስ የምመኛቸው አይደሉም ማለት ነው። ሰማሽኝ? አዎ ቤካዬ እየሰማሁ። አዎ።
ስለዚህ ከነሱ ጋር ስንሞግት ምንሞግተው ከጨለማ ወደ ብርሃን እንዲመጡ ኦኬ፣ ከሞት አምልጦ በክርስቶስ ኢየሱስ አምኖ የዘላለም ሕይወት እንዲያገኙ ነው እንጂ ወደ እነሱ ለመመለስ አይደለም። ሰማሽኝ? ሌላ መንገድ እሱ ብቻ። ለምሳሌ የገላትያ መጽሐፍ ስታነቢ አሊያም ደግሞ የሐዋርያ ሥራ ምዕራፍ 15 ላይ አንድ የተፈጠረው ነገር ታሪክ እዛው ለምሳሌ የሐዋርያ ሥራ ምዕራፍ 15 ከ20 ጀምሮ ብታነቢ አንድ የሚገርም ታሪክ አለ። ውጪስ የዳኑት እነኛ ወደ ቀድሞ ነገራቸው ወይ ደግሞ ቀድሞ ያደረጉት ወደ ነበረው ልማዳቸው እንደተመለሱና ያን ነገር እንዳስገቡ ያን በመካከላቸው ጠብ እንደፈጠረና ይዘው ተያይዘው ወደ ኢየሩሳሌም እንደተላኩ እዛ ላይ እናገኛለን። የምናገኘው ግሩም ታሪክ አለ። ማለት ጣዖት ስላመልኩ አይደለም፣ ምንም ስላደረጉ አይደለም። ግንስ ይሄ ህግን ስለጨመሩበት ገላትያ ላይም እንደዚሁ ተመሳሳይ ነገር ይሄ ጉዳይ ተፈጥሮ ደግሞ ታያለሽ። አየሽ፣ ሰዎች ወደ ቀድሞ ነገራቸው ሲመለሱ ኖ ብሎ ማለትና መመለስ አሊያን ደግሞ ሰዎች ወደ ቀድሞ ነገር ሲመለሱ የሚያደርጉት ነገር ክርስቶስን ፕራክቲካሊ መካድና የተሰቀለውን የመስቀሉ ወደ የሰራው የመስቀሉ ስራ ዲናይ ወደ ማድረግ ነው የመጣው ማለት ነው። ድኖ የመጣ ሰው ሶፊያ ሽባባ የምትባለው ሴትዮ እሳቸው ኦርቶዶክስ ነበሩ። ከኦርቶዶክስ ነው ወደ ጌታ የመጡት። አሁን ወደ ኦርቶዶክስ መመለስ ፈልጋለሁ ብሎ ሲሉ መጀመሪያ ስዛ እያሉ ለምንድን ነው ኦርቶዶክስ ሆኖ ያልቀጠሉት የሚል ጥያቄ ያስነሳል ማለት ነው። ሰማሽኝ ነው። ስለዚህ ወደ ጥፋቱ ነው የምትመለስ ልክ እንደ ውሻ ማለት ነው። ይሄ ነገር ምን ችግር አለው? ምን ችግር ያመጣል ብዬ እንድል አይፈቅድም መጽሐፍ ቅዱስ ሐዋርያ ጴጥሮስ። ስለዚህ ዓለማዊነት አላስፈላጊ የሆነ ነገሮችን ለማስገባት መሞከር እዛ ያለው ነገር ትክክል እንደሆነ ለማሳየት የሚካሄድ ነው አካሄዱ ራሱ። ስለዚህ አንቺ በምትዩ መንገድ አይደለም ሶፊ ያለችው ሐዋርያ ጴጥሮስ ባለው መልኩ ነው። ስለዚህ አንቺም ውስጥ እዛ እንደዚያ ነገር ካለ እታለሚ አሶጪ ካንቦሽስ። ሌላ ነገር ደግሞ ልጠይቅሽ፣ በእኛ በፔንቴዎች ውስጥ ዘፈን ይፈቀዳል? አይፈቀድም። ዓለማዊነት ይፈቀዳል? አይፈቀድም። ቂጥ የወዘወዙ ምናምን ነገር ፏ ማለት ሽር ብትን ማለት ይፈቀዳል? ኧረ አይፈቀድም። በቃ ይህን ነገር በነፃነት ለማድረግ ሰው ሲያስቡ ያንን ቤተ እምነት ይጠራሉ። ወደዛ ቤተ እምነት ለመሄድ በተወሰነ መንገድ ያኮበክባሉ ማለት ነው። ስለዚህ እኛ ቤት ያልተፈቀደ ነገር ሌላ ቦታ ስለሚፈቀድ እኛ ቤት ለእንደዚህ አይነት ላይፍ ስለማይመች ብዙዎች ሰዎች ይሄ ነገር እንዲመቻቸው በነፃነት ለማድረግ ይመርጣሉ ማለት ነው። ስለዚህ የሶፊያ ማካሄድ እንደዚህ ነው። ገባሽ? ገብቶኛል። ጎበዝ። ሌላም ብዙ ነገር ልሽ ይቻለው። ስለዚህ ሌላ ጊዜ እንዲህ ለማለት ፈልጎ ነው ብለሽ ኮምፕሮማይዝ እንዳታደርጊ የኔ ውድ እህቴ። እወድሻለሁ፣ አከብርሻለሁ። ጸጋ ይብዛልሽ። ቴንክ ሶ ማች። እሺ፣ አመሰግናለሁ። ተባረክ። እሺ፣ ጆይ አለ ሄዊዬ ካለሽ ቢዝነስ መሰለኝ። ጆይ ቀጥል። ታፕታፕ እና ኮፕሊንክ አድርጎ ማበረክቷል። ሌላ ማሰማችሁ በጣም ብዙ ነገሮች አሉ በሶፊያ ዙሪያ ማለት ነው። ታፕታፑን ከፍ እያደረጋችሁ ሌሎች ደግሞ አይ እንዴ መሰለኝ ቤካዬ በዚህ መንገድ ምናምን ብላችሁ የምትሉ ካለ የሀሳብን ልዩነት በነፃነት እንትን ማለት ትችላላችሁ። ጆማን ሰላም ይብዛኔ ወንድም፣ እንዴት አለ? ኤፒዬ ከላይ ስላየው ደስ ብሎኛል። ላይፍ ዘነበች፣ ዲቦራ ጣመ፣ ከታችም ያላችሁ ሁላችሁ ሰላማችሁ ይብዛ። እንግዲህ የሚገራርሙ ነገሮች እያየን ነው። እንግሊዘኛ ስንማር ድሮ ኢምፖሲብል ኮንዲሽናል የሚባል ምናምን እንማራለን። ምንድነው? ክንፍ ቢኖረኝ ኖሮ እበር ነበር አይነት ነገር። እንዲህ አይነት ብዙ ጊዜ ምሳሌ ይሰጣል። ክንፍም የለኝም አልበርም ነበር፣ ክንፍ ቢኖረኝ ኖሮ ነው። እና ወደዛ ቤተክርስቲያኗ ልምምዷን ብትቀይር ይሄድ ነበር። ልምምዷንም አትቀይርም፣
እሷ ከፈለገች መሄድ አለባት። ብትቀይር ብሎ ነገር የለም። በነገራችን ላይ በቂ ልብ ብለህ ሰምተው ከሆነ ልምምዷን ብታስተካክል፣ አንዳንድ ልምምዷን ያለችው አስተምሮ አላለችም። ምናልባት አስተምሮ ላይ መስማማት አለ ማለት ነው። 5ቱ አዕማደ ምስጢራት 5ቱ ምናምን እንደ ትክክል ሳትወስደው አትቀርም። ልምምዷን ያለችው ምናልባት ስግደት ቢቀየር ለፍጡር መስገድ እንዲህ ነገርን ሊሆን ይችላል እና ሜጀር የሆነ በአስተምሮም በልምምድም ችግር ስላለ የናፈቃት ነገር ካለ እንግዲህ ለመሄድ እንትን ማለት ነው። ነገ መሄድ ነው ካስፈለገ። አንድ ጊዜ የድሮ ታሪክ ስንሰማ አንቶኔል የሚባል የጣሊያኑ እንትን መጥቶ 18ቱን የውጫሌ ውል ተቀበሉ ሲባል እቴጌ ጣይቱ ናቸው የተቀበሉት አሉ እና አስፈራራ። እኔ ያለበለዛ ኢትዮጵያን ወራለሁ ሲል እኔ ሴት ነኝ ጦርነት አልወድም፣ ብትፈልግ ነገ አድርገው ነገ ነው ያለችው እና ሶፊያ ብትፈልግ ነገ ታድርገው መሄዱን። በእውነት እኛ አንፈራ። ሰው ይሄዳል እመጣለሁ ምናምን ነገ መሄድ ይቻላል። እንዳላችሁት ነው። ይሄ አቴንሽን ይፈለጋል። ይሄ አርቲስቱ አካባቢ እዚህም መጥቶ መታጀብ፣ ሆሆ እዚህ ጋር ተቀመጪ ከፊት ነኝ ምናምን። እኛ ሰውን ሁሉ በክርስቶስ ነው የምናውቀው። ሐዋርያው ጳውሎስ ኢየሱስን እንኳን ከዚህ በፊት በስጋ ባቀው ከዚህ በኋላ በስጋ አላቀውም አለ። የፈለገ አርቲስት ቢመጣ ክብሩን ኢጎን ወርውሮ ነው ወደዚህ መምጣት ያለበት እንጂ አቴንሽን ስጡኝ ምናምን የሚል ነገር እዚህ ጋር የለም። የምንሰጠው አቴንሽን የለም እና ከሁሉ በላይ እማታቅ አይደለችም ቤኪ። እንዲህ አይነት ነገር መቋሟ ይዞ መከሰት ስለዛ ቤት ማደናነቅ ምን ማለት በኢትዮጵያ ሃይማኖቶች እንትን ላይ በጣም ሴንሲቲቭ የሆነ እንትን ነው። እንዲህ አይነት አንድ ምልክት ይዞ መገኘት አንድ ነገር ማድረግ ምን አይነት ኮንትሮቨርሲ ምን አይነት ክርክር እንደሚያመጣ በደንብ ታውቃለች። በደንብ ነው የምታውቀው። ግን የአጀንዳ የክርክር የንግግር አጀንዳ ለማድረግ ራሷን ሁል ጊዜ ትፈልጋለች እና እንደዛ አይነት ፍላጎቱ ነው ይህንንም ነገር እንድታደርግና እንዲህ አይነት አከራካሪ ነገር እንድታነሳ የሚያደርገውና እኛ ማንም ቢመጣ ማንም ቢሄድ በነገራችን ላይ ቤትዬ እንዴ ክርስቶስ እኮ እናንተ ሸክማችሁ የከበደ ደካሞች ወደ እኔ ኑ ነው ያለው። ኢየሱስ እኮ ኦርቶዶክስ ጋር ጴንጤ ጋር ካሳንቺስ ጋር ጎተራ ምናምን አይደለም። ወደ ክርስቶስ በልብ ገስግሶ መሄድ ንስሐ መግባት መታረቅ እንጂ የህንፃ ልውውጥ እኮ እንዴ እኛ እኮ እንግዲህ ማቹሪቲ ቢኖር እዚህ ካምፕ ሄዳለሁ እዛ ካምፕ ሄዳለሁ አይደለም ወይ ወደ ክርስቶስ እመጣለሁ ወይ ክርስቶስን እተዋለሁ ነው መባል ያለበት። እና ከእንዴት ካምፕ ይጠራል? ይሄ በጣም እኮ ሼም እኮ ነው። ካምፕ አይጠራም። እና እኔ የከሰሩ ሰዎች በጣም እያስቸገሩ ነው። እኔ እውነቴን ነው። አንዳንድ ነገር ሁሉ አልፌ እንድናስብ ሁሉ እያስገደደችን ነው። እንደ መጽሐፍ ቅዱስ እኮ ዓለማዊ ሴት ያገባች እንኳን እምነቱን ቢቀይር እንኳን አትተው። አንቺ ሴት ምናልባት ባልሽን ታድኝ እንደሆነ ምን ታውቂያለሽ ይላል መጽሐፍ ቅዱስ። ዓለማዊን እንኳን ለማዳን ሰው ይችላል። እንኳን ያመነ ሰው ትዳሩን ማዳን ቀርቶ ትዳሯን እኮ ማዳን እኮ ትችላለች ብዬ ሁሉ አሰብኩኝ እኔ። ሴት ብትሆን ብትገዛ የኤፌሶን መጽሐፍ ቢገባት እውነቴን ነው የምለው። ምክንያቱን አናውቅም በእርግጥኛ የፈለገ ምክንያት ቢሆን ግን ትዳሯን ግን ማዳን የምትችልበት ሁሉ ሁኔታ ይኖራል። ብትገዛ ትገዛ ይሆን እኔ አላውቅም፣ ግን መፍረድ አንችልም። ግን ያም ኦፖርቹኒቲ ነበር። ትዳሩን በትኖ የመጣ ሰው ዛሬ የእግዚአብሔርን ቤት ደግሞ እንዲህ መጫወቻ ያለውን አቴንሽን መፈለግ ምናምን ካለ እኛም ትዳር ውስጥ ሁሉ እኮ ጥያቄ ይኖረናል። ምንድን ነው ተሰርቶ የመጣው? እውነት ተገዝታለች? እውነት ቤተክርስቲያን ለክርስቶስ እንደምትገዛ ለባሏ ብትገዛ እርግጠኛ ነኝ ባልም ረግጦ አይሄድም። እዛም ሳይድ ችግር የለም እያልኩ አይደለም፣ የትዳር አማካሪ አይደለሁም። ግን እንደ ክርስቲያን ልንገምተው ሁሉ ምንችል ነገር አለ። ስለዚህ አቴንሽን ፍለጋ የመሯሯጡ ነገር አቴንሽን አንሰጥም። ማንም ቢመጣ ማንም ጠቅላይ ሚኒስትር፣ ምክትል ጠቅላይ የምንትን የመከላከያ ሚኒስትር አንድ ሰሞን ነው የሚታዩት እንደዛ ጋር ቁጭ ብለዋል። ከዛ በኋላ እንደማንም ቦታ አይለቀቅም። ስፔሻላት እዚህ ጋር ቁጭ በሉ እዚህ ጋር ተነሱ የሚባል ነገር ያው በእኛ ዘንድ ስለማይኖር ጣሊያኑ እንዳለው ቅድም ወይ እቴጌ ጣይቱ እንዳለችው ነገ ልታረገው ትችላለች። ወንጌል አይለወጥም። ማንም ቢድል ለራሱ ነው። ማንም ክርስቶስን ቢከተል ለራሱ ደግሞ ለራሱ ነው። እኔ የምንለማመጠው ኋላው እየተከተልን እባክህ ምናምን የምንለው ሰው የለም። እኔ ለአንድ ሊስትሮ በስጋ ለተናቀ በስጋ ትንሽ ለምንላት ለቤት ሰራተኛ ከምሰጠው አቴንሽን በላይ እውነቴን ነው የምላችሁ ለማንም አርቲስት ነኝ ባይ ለማንም የምሰጥ ሰው አይደለሁም። እና የሚለወጥ ነገር የለም እኛ ጋር በጣም በጣም ቅብርር ያልን ያመነውን የምናቅ የወንጌል አማኞች ነንና ከዚህ በላይ ልንል አንችልም። ተባረኩልኝ ቤትዬ።
ጆዬ ደስ ሲል እግዚአብሔር አምላክ አብስቶ ይባርክ። እሺ አንድ ጊዜ ከፍ አድርጉት። ምንድነው እሱ ኮፕሊንኩ ምናምን አላውቅም፣ እኔ ጋር አይታየኝም። ቢኮዝ እንደሚታወቀው ነው ሪፖርት ውስጥ ነው ያለው ቤቴ። ስለዚህ ታብታቡንም ከፍ አድርጉትና መተው ያስገቡኝ። ተባረኩ። እንዲሁም ኮፕሊንኩን ስንት እንደሆነም ንገሩኝ፣ ኢንፎርም አድርጉኝ። ጸጋ ይብዛላችሁ። ሌሎች እህቶችም ካላችሁ ወንድሞች ችግር የለውም። የተለየ ሀሳብ ካላችሁ በልዩነት ሀሳባችንን ነፃነት መስጠት እንችላለን ማለት ነው። ሁለተኛ ቪዲዮ ላይ ያሰማና ደግሜ እያሰማችሁ ቀጥላለሁ። ለምንድን ነው ወደዛ ሄድ የተፈለገው? ለምንድን ነው እንደዚህ በዚህ ልክ ሰዎችን እንትን ማለት የተፈለገው? ቅድም ብያቸዋለሁ። በተለይ አንድ ሰው የሆነ ጊዜ ላይ ያገለግሉ ሊሆን ይችላል። አዎ እግዚአብሔር መስሎ ላይ ሰርቶበት ተጠቅሞበት ሊሆን ይችላል። አዎ ያ ይካዳል ወይ አይካደም? ለዛ ነገር ሪኮግኒሽን እንሰጣለን፣ ሪኮግናይዝድ እናደርጋለን። እኔ አደርጋለሁ፣ ይሄ ታውቅ፣ እኔ አደርጋለሁ። ገባ ዝና እንዳይባል እኔ እውነቴን ነው። አሁን ዝና እንዳይባል ኦልሬዲ ትታወቃለች። የእሷን መዝሙር ያልሰማ የለም፣ ሁሉም ሰምቶታል። በኪነ ጥበብ ውስጥም አይ ቲንክ ትታወቃለች ይመስለኛል። ድራማ ምናምን ላይ ይታወቃል። ከብዙ መንገድ ከታየ ልጅቷ ምንም ይሄ ነገር ምንድን ነው? ይሄ ዓለማዊነት እንዲህ የባሏ ስፒሪት ወስዶ ከቷታል። ቤካዬ በጌታ ቤት ዝና የፈለገ ማለት እኛ ሰውን አናይም፣ ገብቷል። ጌታን ነው የምናየው። ያንን ምክንያቱ እኔ አሁን የተረዳሁት ማለት ኮምፔር የምታደርገው ከቴዲ ጋር ነው። ኮምፔር የምታደርገው የእህቷን ዘፈን ዝና ነው። እና አሁን እየተረዳሁት ያለሁት በቃ ዝና ነው የምትፈልገው፣ ወይ ደግሞ ስሟ ጴንጤ ቤት ደግሞ ይሄ ነገር የለም አገኘ ማለት ኦልሬዲ አገለገለችን። ጌታ ረድቷት እውቀት የሚሰጥ ጌታ ስለሆነ፣ ስለዚህ እኛ ዝናችን እግዚአብሔር ነው። ጌታ ቤት ይሄ ነገር የለም ገባ። እና አሁን ግን የምመለከተው ነገር ምንድን ነው? ቅድም ጆንም ብሎታል፣ ትኩረት አታለች። ሰው እሷን ዝና ላይ ከፍ እንዲያደርጋት ነው የምትፈልገው፣ ራሷን ስምን ለመትከል ነው የምትፈልገው እንጂ የመጀመሪያ አመጣጧ ጌታን ብቻ ብላ ጌታን አሳይታ ማለፍ አይደለም። አሁን እየገባኝ ያለውና እኔ ብቻ ነኝ እንጂ ግራ ገባኝ። ቴንኪው በቃ ያ ተባረክ ወንድምነት። እሺ ታብታብና ኮፕሊንክ አድርጎ ነው በቅዱሳን። እሺ ያውሽ ሰላም ነው? የሹሃ እንዴት ነው ቤካዬ? ሰላም ነው ጠፍቼ ስለመጣ እኮ አንቺማ ትጠፊያለሽ። ጠፍተሽ የምትመጪው ደግሞ እናንቺ እንወቃቀሳለን፣ ውስጥ እንወቃቀሳለን። እውነት ለመናገር ጌታ ቤት ስትመጣ እኮ ጌታን ፈልገኸው ነው ገብቶ ነው የምትመጣው እንጂ ለማወላወል አይደለም። የእውነቱ ብርሃን በልቡ የበራ ሰው ወደኋላ መመለስ አይችልም። ጌታን የምንከተለው ለዝና፣ ለገንዘብ፣ ለባል፣ ለሀብት ምናምን ብለን አይደለም፣ ስለሚመጣ ነው የምንከተለው። እኔ የገባኝን እውነት ነው ማወራው። ኢየሱስ ክርስቶስ ስለሚመጣ ነው እኔ የተከተልኩት። በእርግጥ ቅርብ ጊዜ ነው ወደ ጌታ ከመጣሁኝ፣ ግን እኔ ጌታን የተከተልኩት ስለሚመጣ። ለሰውም እንደዚህ ቲያትር ወይም ድራማ ላረግ ምናምን አይደለም። እኔ ብጎድል እግዚአብሔር ምንም የሚጎልበት ነገር የለም። ገና አንድ ሳይባል ሲመለክ የነበረ አምላክ ነው። እሷ ሄደች፣ ሌላውም መጣ፣ ይተካል፣ ትውልድ ይተካል። ገባ ቤካ? እሷ ስለሄደች ምንም ሊገርመን አይገባም። እኛም እኮ መተናል። እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ካልጠራው በስተቀር ማንም ወደ ክርስቶስ መምጣት አይችልም። ከዛ ስንመጣ የሚከብደን ነገር አንድ አለ። ይዘን የመጣነውን ነገርን ቶሎ መበጠስ አንችልም። ችግሩ እሱ ነው። ለዛ ነው ብዙ ጊዜ መሸሸግን፣ እግዚአብሔር እግር ስር መውደቅን፣ እሱን ብቻ መፈለግ ይዘናቸው የመጣናቸው ብዙ ትምህርቶች አሉ። እነሱን ቶሎ መተው አንችልም። ገብቶሃል? ያ ነው ችግሩ። ወደ ጌታ ቤት ስትመጣ መጀመሪያ ከልጅነት ጀምሮ የመጣው እኔ የእናቴ አባቴ እምነት የሚባል ታሪክ አለ እንዴ? ይቅርታ እኔ እናቴ ስለተከ
ይቅርታ አድርጉልኝ። እውነት መሳቅ ፈልጌ አይደለም። የእናቴ አባት ታሪክ ወይም የእናቴ አባት እምነት ምናምን የሚባል ታሪክ የለም። እኔ የአብርሃምን እምነት አይደለም የተከተልኩት እኮ ኢየሱስ ክርስቶስ በደሙ ስለገዛኝ ደሙ ስለፈሰሰ ዛሬም ከአቤል ደም ይልቅ የሚጮህ ደም ስላለኝ ትኩስ ደም ስላለኝ አባት ወይ ባልኩኝ ቁጥር አቤት። ብዙ ጊዜ ሰዎች ማንረዳው እኔ በዚች 5 ወር አይደል ቤካ መጀመሪያ ሰሞን ጌታ ቤት ስትመጣ እግዚአብሔር ቶሎ ቶሎ ነው የሚሰጥ መልስ ይመልስላል። አባ ስትለው አቤት ያስፈልገኛል እንኪ። ከዛ በኋላ ያስተምርሃል፣ ያለማምድሃል። የመከራ ጥግን አይቻለሁ እኔ በዚች 5 ወር ውስጥ ጌታ ጋር ስትመጣ። ይሄ እንዴት ነው ሰው አልጋ በአልጋ ህይወት የሚሆነው የሚመስላቸው ብዙ ሰዎች አሉ። ጌታ ነው የምነግርህ ቤካ። በጣም እንዲያውም እኔ ከዛ ህይወት ይልቅ ጌታ ጋር ስመጣ ነው ፈተና የበዛብኝ። ሰላም የሚል ሰው ያኮርፋል፣ ይሰድባል፣ ያገኘ ሰው ሁላ ይናገርሃል። እና አልጋ በአልጋ ተፈልገው ጌታ ቤት ሲመጡ ብዙ ነገሮችን አልመው የሚመጡ ሰዎች እኔ አላውቅም። መጀመሪያ እኔም አልጋ በአልጋ ነበር የሚመስለኝ፣ ግን እስቲል እስካሁን ድረስ እየታገልኩኝ ነው። እኔ እንደዚህ ሳወራ ንጹህ ነኝ እያልኩ አይደለም። በየቀኑ ነው የምወድቀው፣ በየቀኑ ነው የምሳሳተው፣ በየቀኑ ነው ኃጢአት የምሰራው። ግን እግዚአብሔር በልጁ በከፈለልኝ ዋጋ ስጠራው ሁል ጊዜ መልስ ስለሚሰጠኝ ልጅ ያለሁልሽ ስለሚለኝ ነው። ስለዚህ ሰው ቢሄድ እግዚአብሔር ምንም የሚጎዳበት ታሪክ የለውም። እኔና አንተ እንኳን የእጁ ስራ ነን አይደለም። ከፈለገ እጁ አይደለም ጣቱ ራሱ በቂ ነው። ኧረ ድምፁም በቂ ነው። መብረቅ እኮ ከላይ እስከታች ከእግዚአብሔር እግር ስር የሚወጣ ነበልባል ይላል። ግን እሱ ነበልባል እንኳን እንዴት እንደሚያስፈራን እናውቃለን። ድምፁ ቢመጣ ደግሞ እንዴት እንደምንጠፋም እናውቃለን። ግን በዚህ ልክ እኔ ጌታ ቤት ወጥቼ እኔ ጌታን ለምንድን ነው የተከተልኩት ማወቅ መቻል አለብኝ። ለነፍሴ ለራሴ ጥቅም ከዘላለማዊ እሳት ለመዳን ብዬ። እኔ ብሄድበት እግዚአብሔር ምን ይጎልልበታል? ተራሮች ይዘሉለታል፣ ወንጆች ያጨበጭቡለታል፣ አዋፋት ይዘምሩለታል። እልፍ አላፋት አለ። ከፈለገ እልፍ አላፋትን መፍጠር ይችላል። አንድ ሰው ስለሄደ አይግረማችሁ። እግዚአብሔርን ፈልጎ የመጣ ሰው እግዚአብሔርን አጥብቆ መያዝን ይችልበታል፣ ያውቅበታል። እኔ ከዘላለማዊ ሞት እድናለሁ የሚል ሰው ካለ እግዚአብሔርን አጥብቆ ይይዛል እንጂ እኔ የእናቴ አባቴ እምነት ምናምን ይቅርታ አድርግልኝ፣ እኔ እንደዛ አልልም፣ ልልም አልችልም። ትውልዱ ለራሱ ሲል ነው መዳን ያለበት። እግዚአብሔር ምንም ይጎልበት ነገር የለም። የተመረጡትን እንኳን እስከሚያስቱ አይደለም የሚለው፣ ገና ከዚህም የከፋ ይመጣል። ይሄ እኮ የምጡ መጀመሪያ ነው። ልክ ማቴዎስ 24 ላይ እንደተጻፈው ማለት ነው። ስለዚህ ምንም ሊገርመን አይገባም። የሚሄደውን እንሸኛለን፣ የሚመጣውን እልል ብለን እንቀበላለን። እና እውነት ለመናገር በጌታ ቤት ያላችሁ ሰዎች ሶፊያ ሽባባው ኢሹ ራሱ ሆና መወራት ያለባት ሴት አይደለችም። እስቲል አሁንም እሷ የፈለገችው ትኩረት ነው። እኛም ይሄንን የሰጠናት ሉሲ ቤኪ፣ አንተም የምታስተምርበት ገና ብዙ እንደኔ አይነቶች የሚመጡበትን ወንጌል የምሰብክበትን ጊዜ በእሷ ስትወያይ ማጥፋት አለብህ ብዬ ራሱ አላምንም። ይቅርታ ከአንተ በላይ ባላቅም ማለት ነው። ብዙዎች መዳንን መንገድ ይፈልጉታል። እሷ ለሄደችው እኛ ሊገርመን አይገባም። ተባረኩ። ሁላችሁንም ይቅርታ አድርጉልኝ እንግዲህ ከተሳሳትኩኝ። ተባረክ የሽዋይ ታለማችን እንግዲህ በጌታ ከሆነች በቅርብ ጊዜ ነው፣ ግን የሚገርም ነገር ነው ያላት እህታችን። ተባረኪ ጆዬ። በአሁኑ ሀሳብ ላይ ትሄድበታለህ። ድጋሚ ያሰማና ጉዳዩን ለወጥ ካህኔ ነፍሴ አገልጋይ ቅልፋትተኛ ሙይ የነፍሴ አገልጋይ ቅልፋትተኛ ሙይ አንተን የመነ ሁሉ ዳነ። እሺ ጆዋ
እሺ እንግዲህ አንድ ዘፈን ከመዘፈኑ በፊት ሪኸርሳል አለ ማለት ነው። ቢያንስ 10 ጊዜ 20 ጊዜ በቤቷ ሪኸርስ አድርጋለች ማለት ነው። ተለማምደዋለች እኮ ዝም ብላ አልዘፈነችውም፣ ድምፁን ቅላጼውን። ስለዚህ የዘፈን መንፈስ አለ ማለት ነው። በዚህ ላይ ወደ ምን አደገው? ከነ ቴዲ አፍሮ ጋር መወዳደር፣ እንደገና በጣም ምርጥ ዘፋኝ ሊሆን ይችላለሁ፣ ዓለምን ንቆ የመጣ የመጀመሪያ ሰው ነኝ ምናምን የሚል ነገር ሰምቻለሁ። እንዴ ሁ ዘ ሄል እሺ፣ ማነች እሷ? እንዴ ከፈርዖን ጮማ ይልቅ እኮ በእግዚአብሔር በክርስቶስ ቤት መጣል መርጠው የመጡ በርካታ የተማሩ በርካታ ትልልቅ ፕሮፌሽናል ሰዎች አሉ። እኔ ሊቭ አሉን አዝማሪ እንዴ ዘፋኞችም አሉ፣ ሌላ ፕሮፌሽንም ያላቸው ሰዎች አሉ። አልፈልግም ብለው እንዴ ፕሮፌሰር ዝናቡ ገብረ ማርያም የሚባሉ ሰውዬ አሉ። የሐዋሳ ዩኒቨርሲቲ ዳይሬክተር ዋና ፕሬዚዳንት ገጠር እየሄዱ ነው ተኝተው አጎዛ ምናምን የሚባል ነገር ላይ መደብ ላይ እየተኙ ነው ወንጌል የሚያገለግሉት። ከዓለም ፈርዖን ጮማ ይልቅ መጣን ለክርስቶስ መርጠው በርካታ ሰዎች አሉ በትልልቅ አገልግሎት ውስጥ ያሉ እና በቃ ዝናትቼ ምናምን እንዴ አገር ትተው የሚመጡ አሉ፣ ምቾት ትተው የሚመጡ ወርደው የሚኖሩ ሰዎች አሉና ራስሽን ማን ታረጊያለሽ? ክርስቶስን ነው ራስን ማን ታረጋለህ ያሉት። እና ሪኸርስ አድርጋ ተለማምዳ በደንብ ስለዚህ አታችመንት አላት ማለት ነው ከዘፈን ጋር። ዝም ብዬ አሁን እኔ እንደወረደ የጥላሁንን ዘፈን ብሉኝ የአርቲስት ብሆን እንዴት ይመጣል? ልምምዱ አለ ማለት ነው። ሁለተኛ የዘፈኑን ኮንቴንት ስናይ ካህንን ይህ የሚያሞጋግስ ያው ካህን ራሱ በዛ ቤት በዘፈን ነው የሚሞገሰው። እኔ አሁን ፓስተርዬ የነፍሴ አገልጋይ ምናምን እየተባለ ቢዘፈን ማለት በዘፈን መንፈሳ ይዘው ማሞገስ ካህኑ በዘፈን ነው የሚሞገሰው። እና ቀደም ራሷ እኮ ብለዋለች፣ ዓለም ራሱ ከዚህ ከመንፈሳዊ ነገር ጋር በዛ ቤት የተጋባ ነው። እሷ ደግሞ አሁን ከኛ ጋር ልታጋባ ፖሊጋሚ ልትፈጥር የዛኛውም ቤት ዓለምንና የእኛን ቤት አንድ ላይ ሶስቱን ልታጋባቸው የሶስትዮሽ ጋብቻ ልትፈጥር ማለት ነው። ስለዚህ እኔ እህቷ ራሱ በምን መንፈስ ነው የዘፈነችው? አንደኛ ዓለማዊ ነበረች። ክሊርሊ ዓለማዊ ሰው ብዙ ጊዜ ላለሁ እኔ የሌላ ቤተ እምነት መዝሙር እንኳን አልሰማም፣ እንኳን ዘፈን። ለምን? የእግዚአብሔር ቃል ከአንድ ምንጭ ሁለት ውሃ ጣፋጭና መራራ ሊቀዳ አይችልም። ስለዚህ ምንም እንኳን ድምፁ የተቆራረጠ ለምሳሌ ቴድሮስ ዮሴፍ የሚባል አለ፣ ምርትነሽ የሚባሉ አሉ፣ ኢየሱሴ ምናምን ትክክለኛ መጽሐፍ ቅዱስ ዘፈን ማነው ዝማሬ ቢዘምሩ አልሰማም። ለምን? ደግሞ ቀየር አድርገው ደግሞ አይናችን ነሽ ማርያም ይላሉ። የእግዚአብሔር መንፈስ መዝሙር የሚሰጣል፣ ዝማሬ በሌሊት ይሰጠኛል የሚል ቃል አለ። ዝማሬ የእግዚአብሔር መንፈስ ከሰጣቸው እውነት የእግዚአብሔር መንፈስ ከሆነ ያኛውን አይሰጣቸውም ነበር። አይናችን ነሽ ገድሉ ታምራቱ እጅግ ብዙ ነው የሚል የእግዚአብሔር መንፈስ አይሰጥም። ያንን ከሰጣቸው እሱ መንፈስ ይህንን ሊሰጣቸው አይችልም። ስለዚህ በልምምድ ነው ማለት ነው። እና እህቷ ከአንዬ ነፍሴ አገልጋይ ካለች በዓለም መንፈስ ከሌላ መንፈስ የተቀበለችው ዘፈን ነው። ስለዚህ እቺት ያንን የዓለም ዘፈን መዝሙር የሚመስል ካህንን ከፍ ከፍ የሚያደርግ ዘፈን አምጥታ ነው ለእኛ ልትነግረን የቻለችው። ስለዚህ የለየላት ዓለማዊ ሆናለች ማለት ነው። ስለዚህ ከእንዲህ አይነት ዓለማዊ አካሄድ እንግዲህ ትቀጥል። እኔ አንድ ሊስትሮ አንድ የቤት ሰራተኛ ባካረገ ከሚባለው በላይ የእሷ ባክ ማድረግ የእሷ መዝፈን የእሷ እንደዚህ አይነት ነገር መለማመድ ወሬ የሚያደርገን ይመስላታል መሰለኝ። እዚህ የምንጨነቅ ቅድም ስትል ነበር እንዲና እንዲያ ሌሉኝ ይችላሉ። አረኛ ምንም አንል ጡርግ ብለዋል ክበበው። ጡርግ ማለት ይቻላል፣ ምንም ችግር የለውም። እንመክራለን። የሚመክሩ ሰዎች ይኖራሉ በቅርብ። ያንን አልሰማም ብሎ ዓለማዊ የሆነ ሰው እኔ እንደውም እድል አግኝቶ እድሉን ያበላሽ ተማሪ እኮ ብዙ አይታዘንለትም። ቤክሻ ዩኒቨርሲቲ ገብቶ ጫት እየቃመ አሽሽ እየጠጣ ከተባረረ ይበለው፣ እድሉን አልተጠቀመም ነው የሚባለው። ሁልጊዜ የሚታዘነው እድል ላላገኘ ነው። ስለዚህ እኛ እድል ላላገኙት ነው እንጂ እድሉን ላበላሸ ዌስት ላደረገ ላባከነ እኔ ብዙኛ ግድ ያለን አይመስለኝም። ስለዚህ ጨው ለራስ ብለህ ጣፍጥ ይላልና የወንጌል አማኙ ቤት ደግሞ እንዲህ በቀላሉ የሚናወጥ አይደለም። እንዴ ሶፊያ ሄደች ወይኔ በቃኛ እምነታችን ምናምን እንዴ ቤካ አለ አይደል እንዴ ኤፍሬም አለ አይደል እንዴ ወርድ ሃኒ ምናምን አሉ አይደል እንዴ እነሱን የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ተመልከቱ ይላል ዕብራውያን። ደስ ይለኛል። እነሱን የእምነታቸውን ፍሬ እያያችሁ ተከተሏቸው ይላል። ፓስተሬን፣ አገልጋዮችን፣ ኤርሚን፣ ዳኒን፣ ዳጊን፣ ቤኪን እነሱን እያየሁኝ በዚህ በቲክቶክ
በአካል በስጋ ደግሞ ሙሉ ወንጌል ነው የሚሄደው። እዛ ቸርች አገልጋዮች፣ ሌሎችም ደግሞ ትልልቅ የምናውቃቸው እነ ዶክተር ማሙሻ ፋንታ፣ ተስፋዬ ጋቢሶ እነሱን እያየን የእግዚአብሔርን ቃል በዝማሬም በቃልም የነገሩን ሰዎች ናቸው። የእምነታቸውን ፍሬ የኑሯቸውን ፍሬ እያየን የማሙሻን ፍሬ እያየው የተስፋዬ ጋቢሶን ፍሬ እያየው የጋሽ ንጉሴ ቡልቻን ፍሬ እያየው የምከተል ሰው ነኝ እንጂ አንድ ሰው እንግዲህ ሄድኩኝ መጣሁ እያለ የሚያስፈራራኝ ሰው አይደለም። ስለዚህ ሺዝ ነቲንግ። እኔ ለእኔ ቤኪዬ ዲፕ ኢንሳይድ ሺዝ ነቲንግ። ታንክ ዩ ቤኪ። ዋው ጆዬ በጣም የሚገርም ነው። እግዚአብሔር አምላክ ሀውስ ወርክ እግዚአብሔር በእውነት ይጠብቃችሁ። በጣም እንዳትጠረጠር። ጀምራለች ሄዊ በጣም ቢዚ ሆናለች። እሺ ወልድ ሰላም ነው? ሰላም ነው ሄዊ ያለሽ? እሺ አባ ከየት ቤተ እምነት ነው የኔ ወንድም? እኔ ወንጌላማኝ ነኝ። ቤኪ አስተያየት ለመስጠት ነው። እሺ የት ቤተ ክርስቲያን ነው ህብረት የምታደርገው? የት ነው የምታገለግለው? እኔ አገር የነበርኩኝ ሳውዝ አፍሪካ እና ፓስተር ኤልሻዳይ ጋር ነበር የሚሄደው። ወንጌላማኝ በዚያውም ባሰማው ቮይስ ምስክርነት መሰረት የላይፍ ኤክስፒሪየንሷንና ጊፍቷን ስላወራች እኔም እንደ ምስክርነት ላውራ ብዬ ነው። ያው እንደነገርኩ ሳውዝ አፍሪካ ነው የኖርኩት የነበረውና የሆነ ጊዜ የሆነ ፓርትነር ነበረኝ ስራ ስንሰራ እና የሆነ ሮንግ የላይፍ ልምምድ ወይ ደግሞ ታውቀዋለህ አንተም የቢዝነስ ልምምድ ጀመርንና መሰራት ተጀመረ እና ሳየው ውስጤን ይወቅሰኝ ጀመር። ምክንያቱም ኢሌጋል ነው ስራው፣ ግን ብዙ ገንዘብ ይሰጣል እና እግዚአብሔር ወቀሰኝና ከዛ አይነት ቢዝነስ ራሴን አገለልኩ ማለት ነው። እና ፓርትነሬ ሜክ አደረገ ገንዘብ፣ ህንፃዎች ገዛ፣ ሰክሰስፉል ሆነ። ከዛ በኋላ ፋስት ፎርዋርድ እንደፈራሁት ያ የሮንግ ህይወት መዘዝ አመጣበትና ህይወቱን አሳጣው። ወንበዴዎች መጡ፣ በቆመበት ሾተውት ሄዱ፣ ገደሉት። የሶፊያ ታሪክ አሁን እየነገረችን ያለችው እንደ እህቶቿ ሰክሰስፉል መሆን እንደምትችል ብቻ ነው የነገረችን። ግን እንደ እህቶቿ ራሱ ህይወቷን ሊያሳጣት እንደሚችል መጨረሻውን አልነገረችንም፣ ምስክርነቱን ስትናገር ማለት ነው። እና ወደ ጌታ መምጣቷ እሷ እንደ እህቶቿ ሮንግ ነገር ላይ እንዳትሆን አስመልጧታል። እኔ የህይወት ምስክሬን ስናገር ሌብነቱን ወይ ደግሞ ስራውን ብቀጥል ኖሮ እኔም ባለፈው ቆን ነበር ብዬ ሳይሆን መናገር ያለብኝ እኔም ሞት ነበረ ብዬ ነው መናገር ያለብኝ። ገብተዋል? እግዚአብሔር አስመልጦኛል። የምስክርነት የኮንቴክስት ወደዛ ነው መሄድ ያለበት። እሷ ግን አምታተዋለች። እናውቃለን እኮ እንዳለችው ቤተሰቦቿ የሚታወቁ ናቸው። ሜንሽን ማድረግ ብዙ ባያስፈልግም የት እንዳሉ እናውቃለን። ምን አይነት ህይወት እንዳሳለፉ እናውቃለን። ከሰክሰሱ ጎን ለጎን ማለት ነው። አሁን የጠራቻት እህቷም ሌላኛዋም እህቷም ብዙ ነገር እንደገጠማቸው እናውቃለን በመረጡት ህይወት እና የእሷም ምስክርነት መሄድ የነበረበት ጌታ ባያስመልጠኝ ኖሮ እንደ እህቶቼ እንደ አንዷ ሞት ነበር፣ እንደ አንዷ አታመም ነበር ብላ ነበር መመስከር የነበረባት እና ኮንቴክስቱን ስተዋለች ለማለት ነው። እኔ ስመሰክር ያው እድሜ ዘላለሜን እግዚአብሔር አስመለጠኝ፣ ከዛ ከሞት ህይወት እግዚአብሔር አስመለጠኝ ብዬ ነው እንጂ የምመሰክረው በዛ ህይወት ብቀጥል ኖሮ እንደ ጓደኛ የፎቅ ባለቤት ሆን ነበር፣ ሀብታም ሆን ነበር ልል አልችልም። ሞቶ አላ በመረጠው ህይወት ሰይጣን የሆነ ነገር አሳይቶት ዋና ህይወቱን በልቶታል። ገብተዋል? እና የምስክርነቷ ዘይቤ ወደዛ ነበር መሄድ የነበረበት። አልገባኝም ለማለት እንደፈለገች ለማለት ነው። ቤኪ ተባረክ። አረ በጣም የሚገርም ነገር ነው አባኮ ያወራው። በጣም የሚገርም ለሁላችንም የሚጠቅም ምክር በነገራችን ላይ በጣም 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 እኔ እንጃ ጂሰስ ኦፍ ክራይስት በጣም የሚገርም በቃ ፓወርፉል ነው። በጣም ፓወርፉል ነው። በጣም ፓወርፉል እውነት። እግዚአብሔር ይባርክ። በጣም ከባድ ነው። ሌላ አለ
አሎ ቤካዬ እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ? ያለን ጌታ ይመስገን። እንዴት ነው ያለኝ አባ? ሁሉ ሰላም ጌታ ይመስገን። ደህና ነኝ በጣም ቤካዬ። ሰላም ብያለሁ በድጋሚ እንዴት ናችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም የተወደድክ ወንድም የላት አሜን አሜን። ሰላም ከየት መጀመር እንዳለብኝ አላቅም። እውነት ለመናገር ቅድምም ገባ ወጣ እያልኩ እየሰማችሁ ነበር እና የእሷንም የታችንን ይህንን ቪዲዮ ሰዎች ሼር እያደረጉት አይቼ ነበር። እስቲ ሪከርድ የምታደርጉ ሰዎች ካላችሁ እስቲ ይህን ንግግር ይህን ሪከርድ እንድታደርጉ ትፈልጋለሁ እና ቢደርሳት በጣም ደስ ይለኛል። ሪከርድ የምታደርጉ ወንድሞች እህቶች ካላችሁ ሪከርድ ብታደርጉት ደስ ይለኛል በጣም። ዝግጁ ሪከርድ ለማድረግ ጊዜ ልስጣችሁ ብዬ ነው። ሰከንድ 1 2 3 ሰከንድ። እስከዛው ድረስ ቤካን ማየት ይቻላል። ቤካ በጣም አምሮበታል። ሪከርዳችሁን አዘጋጁልኝ፣ የእውነት አዘጋጁልኝ እና ሪከርድ አድርጉት። ለእህታችን ለሶፊያ ከወንድሞች የተላለፈ መልእክት በሚል ሪከርድ ብታደርጉት በጌታ ፍቅር ጠይቃችኋለሁ። እሺ አስተካክላችኋል ብዬ ተስፋ አደርጋለሁ። ጥሩ እንግዲህ በቅድሚያ እህታችን ሶፊያ የጌታ ሰላም ካንቺ ጋር ይሁን ማለት ፈልጋለሁ። ምንም እንኳን የጌታ ሰላም ለሁላችንም ቢያስፈልግም አሁን ግን በሰማነው ቪዲዮ መሰረት ግን የበለጠ የጌታ ሰላም እንደሚያስፈልግሽ የእውነት ተረድቻለሁ እና በድጋሚ የጌታ ሰላም ካንቺ ጋር ይሁን እህታችን። እኛ በዚህ ያለን ወንድሞች እህቶች በጣም የምንወድሽ የምናከብርሽ መሆናችንን እንታውቂ እንፈልጋለን። በአንቺ ዝማሬዎች ሁላችንም በሚባል ደረጃ ተባርከናል አይደል? በዝማሬዎችሽ የነፍሳችንን ጥማት አርክተናል። በውስጥሽ ደግሞ ባለው ጸጋ የተባረክን በጣም ጥቂቶች ምንባል አይደለንም። ብዙዎቻችን ተባርከናል። በውስጥሽ የተቀመጠውን ጸጋ በውስጥሽ የተቀመጠውን ሰማያዊ ሀብት ደግሞ እናከብራለን፣ እውቅናም እንሰጣለን። ምክንያቱም የጸጋው ባለቤት እግዚአብሔር ስለሆነ እርሱ ያደረገውን ነገር ለእርሱ አሳልፈን እንሰጣለን፣ ክብርም እንሰጣለን እና በአንቺ የተቀመጠውን ይህን የከበረውን ሰማያዊ ሀብት በእውነት እናከብራለን፣ እውቅናም እንሰጣለን። ይህን እንዳትረሺ፣ እኛ ስለማንረሳ ማለት ነው። እና ባሳለፍሻቸው ደግሞ የህይወት መስመር ላይ በጣም ብዙ ፈተና እንዳጋጠመሽ እናውቃለን። በወጣትነትሽ ወራት የተለያየ ማዕበል ሲበረታብሽ ፈተናው እንደ እሳት ሲያቃጥልሽ አይተናል፣ ሰምተናል። ነገር ግን በዚያ ሁሉ መከራ ውስጥ ጸንተሽ መቆምሽን ዛሬ ላለሽበት በረከት መሰረት እንደሆነ ደግሞ እናምናለን። የእውነት አንቺ ለብዙ ሴቶች የጥንካሬ ተምሳሌት ምሳሌ፣ ለልጆችሽ ደግሞ ተጋዳይ እናት እንደሆንሽ እናምናለን። ይህንን አንክድም። እኛ ብንክድ ታሪክ አይክደውም። በተለይ መልካም እናት መልካም እህት እንደሆንሽ በተለያዩ ሰዎች ሲናገሩ ምስክርነት ሰምተናል እና ለዛ ደግሞ ጌታ እናከብራለን። ልክ እንደ ስምሽ ሶፊያ ማለት እኔ እስከማውቀው ድረስ ጥበብ ማለት ነው። ሌላ ትርጓሜ ሊኖረው ይችላል። በጥበብ እስከዛ ድረስ የተጓዝሽበት የህይወት ምዕራፍ አለና አሁንም ያ ጥበብ
ከአንቺ ጋር እንዲሆን ነው እኛ ወንድሞችሽ እየመከርንሽ ያለ ነው። በዚህ ጉዳይ ላይ እኛ አሁን ባየነው ክፍተት ላይ ትንሽ ከጥበብ ጎለሻልና እንደው እስከዛ ድረስ የመጣሽበት የህይወትሽ ውጣ ውረድ ውስጥ ያሳየሽውን ጥበብ አሁንም ደግሞ ጌታ አግዞሽ ወደዚህ ወደ እውነተኛው ነገር እንድትመለሺ በማሰብና በማሰብ ብቻ በጣም ጥሩ በሆነ ሞቲቭ ይህን ነገር እንነግርሻለን። ዛሬ ላይ ምንም እንኳን ቅድም አንቺ ስትናገሪ እኔ ወደ ኦርቶዶክስ ብመለስ ሰዎች ቢያዝኑ ምንም አይመስለኝም፣ ማንም ሰው ተነስቶ ሊደፋ ይችላል ብትይም እኛ ወንድሞችሽ እህቶችሽ ግን በዚህ ንግግርሽ አንቺ መለሳለሁ ባልሽው ንግግር ግን በእውነት አዝነናል እና ልባችን በዚህ ሀዘን ውስጥ ሆኖ ነው ልንመክርሽ የመጣ ነው። በዚህ ሀዘን ውስጥ ሆኖ ነው ልንመክርሽ የመጣ ነው። አንድ ሁለት ብዬ ላስቀምጥ ፖይንቶችን። የመጀመሪያው ነገር ቆም ብለሽ ራስሽን ጠይቂ ማለት ፈልጋለሁ እህታችን ሶፊያ። አንዳንዴ እንደዚህ አይነት የተለያዩ ነገሮች ወደ አንቺ ሲሰነዘሩ የተለያዩ ሀሳቦች ወንድሞች እያነሱ የትችት ፍላጻዎች ወደ አንቺ ሲሰነዘሩ ደጋግሞ ሲሰነዘሩ ለምን ብለሽ መጠየቅ አለብሽ። ከዚህ በፊትም እንደዚህ አይነት ነገር ወንድሞች ሲናገሩ ነበር፣ እህቶች ሲናገሩ ነበር እና አንዳንዴ ቆም ብሎ መጠየቅ በጣም አስፈላጊ ነገር ነው እና በዝምታ ውስጥ ሆነሽ እግዚአብሔር ምን ሊነግርሽ እንደፈለገ ብታስተዊ በጣም ጥሩ ነው ብዬ አስባለሁ። በጣም ጥሩ ነው ብዬ አስባለሁ። ለምን ካልሽ ልክ እንዳንቺ በዝማሬ የበረቱ በጣም የምንወዳቸው ዘማሪዎች እኮ አሉ፣ የወንድም የሴትም አይደል? ግን እነሱ ላይ ለምንድን ነው እንደዚህ አይነት ነገር በተደጋጋሚ የማይነሳው ብለሽ መጠየቅ አለብሽ። እኔ ጋር ለምን ሆነ ማለት በጣም አስፈላጊ ነገር ነው። ለምን ሆነ ብለሽ ቆም ብለሽ ራስሽን ብትጠይቂ በጣም ጥሩ ነው። አንዳንዴ ንፋሱ የሚበረታው አቅጣጫሽን እንዲያስተካክል ነው። እሱን ነገር መርሳት የለብሽም። የተለያየ ሐሳብ ቢመጣብሽ የተለያየ ንፋስ እኔ ላይ እየበረታብኝ ነው ብለሽ ብታስቢ ንፋሱ የሚበረታው ያንቺን አቅጣጫ እንድታስተካኪ ነው። በዛ መንገድ ብታስቢ እህታችን ሆይ በጣም ደስ ይለናል። የመጀመሪያው ነገር ነው፣ ቆም ብለሽ ራስሽን ጠይቂ ማለት ፈልጋለሁ። ሁለተኛው እመለሳለሁ ባልሽ ጉዳይ ላይ የእምነት ጥሪ ነው ወይንስ የትዝታ ናፍቆት ነው የሚል ጥያቄ አለኝ። የእውነት እመለሳለሁ ስትይ የምትመለሽበት ምክንያቱ ምንድን ነው ለሚለው ሁለት ነገሮች በንግግርሽ ለማስተዋል ችያለሁ። አንደኛ የእናቴ የአባቴ የዘሬ ሃይማኖት ነው ብለሻል። እንደዚያ ካልሽ ነገሩ በጣም ግራ ያጋባል። ለምን ካላችሁኝ ይሄን እናትሽ ሌላ እምነት ቢከተሉ ኖሮ እውነትሽን ትተሽ ወደዛ ትሄጂ ነበር ወይ? ኦርቶዶክስ ባይሆኑ ትሄጂ ነበር ወይ? አባትሽ ሌላ እምነት ተከታይ ቢሆኑ ኖሮ ወደዛ ትሄጂ ነበር ወይ? እውነትሽን ትተሽ እንኳን እኛ ይቅርና ኦርቶዶክስ ራሷ በዚህ ምክንያትሽ እንድትመለሽ ትፈልጋለች ወይ ቢባል አትፈልግም። የኦርቶዶክስን እውነት ተቀብለሽ ነው እንጂ ለእናቴ ብዬ ነው የመጣሁት ብትይ ኦርቶዶክስ ራሷ አትፈልግሽም። እና ያቀረብሽው ምክንያታዊ የሚመስል ሐሳብሽ በእውነት ልክ አይደለም። በአመክንዮም ብናይ በመጽሐፍ ቅዱስም ብናይ ልክ አይደለም እህታችን ሶፊያ። ስለዚህ የእናቴ የአባቴ የዘሬ የሚባል ነገር የለም። እስከዛ ድረስ በጌታ ቤት ባሳለፍሽው ጊዜ ውስጥ ይህንን ነገር አለመረዳትሽ በጣም አሳዝኖናል። ምክንያቱም ይሄ በጣም ቤዚኩ ነገር ነው። የእናቴ አባት የሚባል ነገር እንደሌለ መቼም ሁላችንም ተረድተን ነው ጌታ ኢየሱስ ክርስቶስን የተከተልነው እንጂ ሁላችንም እኮ የእናቴ አባት የምንለው ነገር በጣም ብዙ ነበረን። ግን እሱን ጥለን የመጣ ነው እውነት ስለሚበልጥ ነው። እናታችንም አባታችንም ወደዚህ እውነት እንዲመጡ ነው የልባችን ናፍቆት፣ የነፍሳችን ናፍቆት ይሄ ነው። እንኳን እኛ ወደ እነሱ ልንሄድ ይቅርና። ስለዚህ ይሄ ትዝታ ናፍቆት አንዳንድ ከውስጥሽ ያረገፉ ነገሮች አሉና ቆም ብለሽ እንድታስቢበት በጣም በጌታ ፍቅር ላሳስብሽ ወዳለሁ እህታችን።
ሌላው ምክንያትሽ አንደኛው የናቴ አባቴ የሚል ነው። ሁለተኛው ደግሞ እዛ ያለው ነገር ቢስተካከል እመለሳለሁ ብለሻል። ስርዓቷ ቢስተካከል ወይም ትምህርቶቿ ቢስተካከሉ ብለሻል። ይሄ ንግግርሽ አሁን ያለሽበትን ቤት የኔ አይደለም ብለሽ እንደፈረድሽበት ነው የተረዳ ነው። እንደዛ ነው የገባን። አንድ ሰው የጎረቤቱን ቤት ለማስተካከል ከመመኘቱ በፊት የራሱን ቤት ማንጻት አለበት ብዬ አስባለሁ። እዚህ ያለሽበት ሁኔታ አልተመቸኝም፣ ጥሩ አይደለም ብለሽ ነው እዛ ቢስተካከል እመለሳለሁ ያልሽው። ስለዚህ ያለሽበት ቤት ጉድለት ማስተካከል አይቀድብም ወደዛ ሄዶ እዛ ቤት ያለውን ነገር ይስተካከልልኝ ከማለት የሚቀድም ይመስለኛል። ይሄ በነገራችን ላይ ለእህታችን ለምንወዳት ለሶፊያ ብቻ አይደለም። አንዳንድም ትላልቅ አገልጋዮች እንደዛ ሲሉ ሰምቻለሁ። እዛ ቢስተካከል እንመለሳለን፣ እዚህ ምን አዳራሽ ነው ያለው፣ እዛ ካቴድራል የሚያማምሩ ህንፃዎች አሉ የሚሉ ሰባኪያኖች በጣም ሰምቻለሁ። በጣም አንቱ ምንላቸው ምናከብራቸው ሰዎች ሰምቻለሁ። እንዴ ወንድሞች የመጣ ነው እኮ ካቴድራል ለመቀየር አይደለም፣ ህይወት ገብቶን ነው። በአማረ ካቴድራል ውስጥ ሞት ቢኖር ምን ይጠቅመናል? ምን ይረባናል? የአማረው ካቴድራል የልባችንን ካላሞቀልን ምን ይጠቅመናል? ወንድሞች እንዴ ምን ይጠቅመናል? ቦታ አይደለም የቀየርነው፣ ህይወት ነው የቀየርነው። ከሞት ወደ ህይወት ነው የመጣ ነው። እዛ ያለው ቤት ቢስተካከል መልካም ነው፣ ይስተካከል፣ አሪፍ። እዛ ያሉት በዛው ይቀጥሉ፣ እኛም በዚሁ እንቀጥላለን። ይሄ ንግግር የሷ ብቻ አይደለም። አንዳንድም አገልጋዮች ሲናገሩ የሰማሁት ንግግር ነው። ያሳዝናል። የተቀላቀልነው እኮ የእግዚአብሔር መንግስት ውስጥ ነው ወንድሞችና እህቶች፣ የሆነ አዳራሽ ውስጥ እንዳይመስላችሁ። ተቀላቀልነው ወደ እግዚአብሔር መንግስት ነው። የንጉስ ካህናት ሆነናል። ከቅዱሳኑ ጋር እኮ ባላገሮች ሆነናል። የእግዚአብሔር ቤተሰቦች፣ የእግዚአብሔር ዘመዶች ተብለን ተጠርተናል። ታዲያ ወደ ኋላ ማየት የምን አባዜ ነው? የምን ናፍቆት ነው? ህይወት የሌለው ስርዓት፣ ልብን እንጂ አይንን እንጂ ልብን የማይዝ ካቴድራል ምን ይጠቅመናል? ምን ይረባናል? ካቴድራሉን እስከፈለጋችሁ አዳራሹን አፍርሳችሁ ካቴድራል አትሰሩም እንዴ? ይቻላል እኮ ይቻላል አይደል? ይቻላል። ካቴድራሉ ከሆነ ያማራችሁ፣ ትላልቅ ህንፃዎቹ ከሆነ ያማራችሁ፣ አፍርሱት አዳራሹን፣ ካቴድራል ስሩ። ያላችሁ ገንዘብ ይበቃችኋል ለመስራት፣ በጣም ይበቃል። እሱ ከሆነ ናፍቆታችሁ ይቻላል። አሁንም አልረፈደም። ምክንያቱም አንዳንድ መጋቢዎች ናቸው እንደዛ ሲናገሩ የሰማሁት። የቤተክርስቲያን መጋቢዎች ናቸው እንደዛ ሲናገሩ የሰማሁትና የሰራችሁትን አዳራሽ አፍርሱትና ካቴድራል ስሩ። ይቻላል እኮ ይቻላል። ስለዚህ እህታችን ሶፊያ ሆይ እባክሽ ቆም ብለሽ አስተዊ ማለት ፈልጋለሁ። ሶስተኛ መሸሸጊያሽ ወዴት ነው የሚል ጥያቄ ነው ያለኝ። መሸሸጊያሽ ወዴት ነው? የት ነህ ስትባል የምታፍርበት ቦታ ላይ አትሁን የሚባል አባባል አለ አይደል? የት ነህ ስትባል የምታፍርበት ቦታ ላይ አትሁን። ከአንቺ ንግግር የተረዳነው ነገር እሱ ነው። ያለሽበት ቦታ አሳፍሮሻል ማለት ነው። እናታችን ሶፊያ የት እንዳለች ስትጠየቂ የምታፍሪበት ማንነትሽን የምትደብቂበት ስፍራ ላይ አትቁሚ። ምናልባት በውጫዊ አይንሽ ስታይ እዛ ቤት ያለው የህንፃ ውበት፣ የስርዓቱ ድምቀት አይንሽን ሊማርከው ይችላል። እውነተኛ ውበት ያለው ግን በነፍስ ነፃነትና በእውነት ውስጥ ብቻ ነው። ስለዚህ እንድታስተዊ እንደ ስምሽ ጥበብ እንዲበዛልሽ የኛ የወንድሞችሽ ናፍቆት ይሄ ብቻ ነው። እና በስተመጨረሻም እግርሽ ከመሄዱ በፊት ልብሽ አስቀድሞ የት እንዳለ ፈተሽ ማለት ፈልጋለሁ።
ይሄን ነገር እንድታስተውዩ በጣም 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 እፈልጋለሁ። እግርሽ ከመሄዱ በፊት ልብሽ አስቀድሞ የት እንዳለ ፈትሺ። ዛሬ የምትሄጅበት መንገድ ነገ የሚጸጽትሽ ከሆነ የእምነትሽ መመለስ ሳይሆን የነፍስሽ መሰደድ እንደሆነ እንድታስብ ይፈልጋሉ። እንደማጠቃለያ እህታችን ሶፊያ ሆይ አንቺን ማጣት ለኛ ትልቅ ስብራት ነው። ለምን ከተባለ እዚህ ብትቆይ ሜሎስ ኪስ ውስጥ ቤካ ኪስ ውስጥ የሚገባ 5 ሳንቲም የለም። ግን ወንድሞችሽ ነንና እናዝናለን። ለምን ከተባለ የክርስቶስ ልብ አለን። ክርስቶስ የመጣው አንቺ እንድትድኚ እንድትተርፊ ነው። ስለዚህ በየትኛው መንገድ ያንቺን መጥፋት ያንቺን መጉደል እኛ ወንድሞችሽ አንፈልግም። በቃላት ልንገልጸው ከምንችለው በላይ የእውነት እንወድሻለን። ይሄ ደግሞ እኛ መውደድ ስለቻልን ሳይሆን የክርስቶስ ጸጋና የክርስቶስ ፍቅር ብቻ ስለገባን ነው። ለአንቺ የከፈለው ዋጋ ትልቅ እንደሆነ ስለገባን ነው። እና እባክሽ እህታችን ሶፊያ እሷን መለመን የለብንም ብላችሁም ታስቡ ሰዎች ካላችሁ ተሳስታችኋል። ለምነንም ሰው ከዳነልን ይዳንልን። የኛ ፍላጎት እሱ ነው። እና እባክሽ እህታችን ሶፊያ የጸጋሽ ቤት ከሆነ ወንድሞችሽ አትለይ። ቀደም መግቢያ ላይ እንደተናገርኩት ባንቺ ጸጋ ተጠቅመናል ስል ይህን ጸጋ ያገኘሽበት የእምነት መሰረትሽ የቤት እንደሆነ እንዳስረሽ። እዛ ቤት ውስጥ በነበርሽ ጊዜ በዛ ቤት ውስጥ የነበረሽ የእምነት መሰረት የሰጠሽ ዘፈን ነው። እሱን ታውቂዋለሽ። የአደባባይ እውነት ነው። እሱን ታውቂዋለሽ። ስለዚህ በውስጥሽ ያለው ዝማሬና ጸጋ የብዙዎችን ነፍስ አድሷል። ይህ ጸጋ ደግሞ ያበበው አሁን ባለሽ የእምነትሽ መሰረት ላይ ነው። ይሄ ደግሞ እውነት ነው እና መሰረትሽን ስትቀይሪ ጸጋሽ አብሮሽን ላይቀጥል ይችላልና አደራ ማለት ፈልጋለሁ። የወይኑ ግንድ ቅርንጫፉ ቢለያይ ይደርቃል እንጂ አያፈራም። እና እኛ ያንቺን ጸጋ እያከበር አንቺ ግን የራስሽን ጸጋ ቸል እንዳትዩ፣ በጸጋሽ እንዳትቀልጂ እሱን ማለት ፈልጋለሁ። ምክንያቱም እንደዛ ሊሆን ስለሚችል ማለት ነው አይደል? ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ ልጁን ሲመክር ምንድን ያለው? በአንተ ያለውን የጸጋ ስጦታ ቸል አትበል ነው ያለው። ስለዚህ እኛ ያንቺን ጸጋ እያከበርን አንቺ ግን በአንቺ ውስጥ የተቀመጠውን ጸጋ ቸል እንዳትይ። ምክንያቱም ንግግሮችሽ አንዳንድ ማሳያ አይተናል፣ እንዴ ብዘፍንም የሚል ነገር አይተናል። እና እባክሽ ቸል እንዳትይ ማለት ፈልጋለሁ። እና በስተመጨረሻ ነገ በፈራጁ ፊት ስትቆሚ የምትጠየቂው ስለ እናትሽ ስለ ዘርሽ እምነት ሳይሆን አንቺ ስላወቅሽው እውነት ብቻ መሆኑን እንዳትረሺ። ባንቺው በራስሽ ዝማሬ ምክሬን ላጠቃልል። መልካም ነህ ለኔ አባቴ የሚል አንድ ዝማሬ ያላት ይመስለኛል አይደል? ካልተሳሳትኩ እሱን ዝማሬሽን ዛሬም ድጋሚ እንድታስቢው እፈልጋለሁ። መልካም ነህ ለኔ አባቴ። እና እዛ ዝማሬዋ ላይ የሆነ ግጥም አለ። ምን ትላለች? ይሁንልኝ ብዬ የተሟገትኳቸው ባለፈው ዘመኔ እረ ብዙ ናቸው። ጊዜ ፈጀው እንጂ ከወዲህ ከወዲያ ምን ጥልቃስ ብሎኝ ደርሶ ባንተ ሙያ ትላለች። አሁንም እንደዛ እየሆንሽ ይመስለኛል እህታችን ሶፊያ። ግን ከዛ በኋላ የተናገርሽው ነገር ደግሞ አለ። ትክክል ነህ ጌታ፣ በስራ ጻድቅ ነህ።
ትክክሉ ላይ ነው ያለሽው እህታችን ሶፊያ፣ ትክክሉ ላይ ነው ያለሽው። ከዛ ይሄ የእውነት ድጋሚ እንድታስቢበት ፈልጋለሁ። እንዲህ ያልሽው እኔ ያልኩት አልሆነም አንተ ያልከው አልቀረም ትላለች። አሁን የምንለው ይሄንን ነው። አንቺ ያልሽው አይሁን ጌታ ያለው ይሁን ነው የምንለው እኛም። እኔ ያልኩት አልሆነም አንተ ያልከው አልቀረም ብለሻል። ይሄ ይሁንብሽ። አንቺ ያልሽው አይሁን ጌታ ያለው ብቻ ይሁን። አሁንም ያንተው ነኝ ፍቃድ ያግኘኝ ብለሻል። እኛ የምንለው ይሄን ነው። አሜን። ይሄን ነው የምንለው። ይሄን ነው የምንለው። እንደውም ከተቻለ በዚህ ዝማሬ ራሱ በእውነት እኛ ራሱ ነፍሳችን ብትታደስ ደስ ይለኛል። እና እህታችን ሶፊያ በጣም እንወድሻለን፣ በጣም እናከብርሻለን። ስለምንወድሽ ስለምናከብርሽ ብቻ ነው ይሄን የምንልሽ። እና ለእሱ ያለኝ መልእክት በዚህ ጨርሳለሁ። አንዳንድ ግን ሀሳቦች ስሰማ ነበር ቅድምና ለእሷ ብቻ ሳይሆን በደፈነው ለአንዳንድ ወንድሞች ደግሞ አንድ ደግሞ ሀሳብ ላካፍል። ቤካይ እንግዲህ ሁላችንም ለሶፊያ ያለንን ሀሳብ ስንገልጽ እሷ ወደ ትክክለኛው መስመር ላይ እንድትቆም እንድትጸና ጸንታ ሰዎች እንድታጸና ከመፈለግ ብቻ እንደሆነ እረዳለሁ። ግን ምክር ልክ እንደ ዝናብ ነው። በቀስታ ካልወረደ መሬቱን ይጎዳዋል፣ ጎርፍ ይሆናል። እና ምክር ስንሰጥ በጣም በቀስታ እንዲወርድ ማሳሰብ ፈልጋለሁ። በጣም በቀስታ እንዲወርድ። ምክር ልክ እንደ መድኃኒትም ነው። ልክ እንደ መድኃኒት ነው አይደል? የሚፈውሰው ግን በልክና በአይነት ሲሰጥ ብቻ ነው። በልክ ካልተሰጠ መርዝ ይሆናል፣ ይገላል መድኃኒት ራሱ። ስለዚህ ምክሮቻችን በልክና በአይነት እንዲሆኑ እናንተን ወንድሞቼንም እህቶቼንም ማሳሰብ ፈልጋለሁ። ጸጋና ሰላም ከሁላችን ጋር ይሁን። ወዳችኋለሁ። አሜን። ሜላዬ እግዚአብሔር አምላክ ሀውስ ባርክ። ኤንድ በተጨማሪ ደግሞ ሜላዬ ደግሞ የምታሳልፍ ደስ የሚለኝ ነገር አብዛኛው ከዚህ ከቸርች ዓለም መውጣት በጣም ከባድ ነው እና በመጋቢዎች በመሪዎች ስር መሆን ከብዙ ነገር ይጠብቀናል ብዬ እኔ አምናለሁ እና ሞር ሪስፖንስብል ነው የምንሆነው እና እሱን መልእክትን ተያይዞ መተላለፍ አለበት ብዬ አስባለሁ። እና አሁን ምን እንዳለች የት እንዳለች ባይታወቅም በምን አይነት ሁኔታ እንዳለች ባይታወቅም ግን አጥቢያ ቸርች ይኖርሽ። የኔ መልእክት ደግሞ አጥቢያ ቸርች ይኖርሽ፣ መጋቢዎች ይኖርሽ፣ በረኞች ስር ሁኚ፣ ከወንድመቶች ጋር ህብረት አድርጊ። በጣም ነው ስፔሻሊ ሞር ኢምፖርታንት ነው ብዬ ስለማስብ ነው እና አይ ቲንክ ይሄ ነገር በጣም መደረግ አለበት ብዬ ስለማስብ ይህም ነገር መሰመር አለበት። ብቻችንን ስንሆን ጠላት ለሚፈልገው ዓላማ እንደፈለገ አድርጎ ሊጠቀምብን ስለሚችል ማለት ነው። ግን ከወንድሞች ጋር ህብረት ካደረግን፣ መጋቢዎች ካሉን፣ እረኞች ካሉን፣ መሪዎች ካሉን ነው በአገልግሎት ላይ ራሳችንን ካስገኘን ጠላት እኛን በቀላሉ አክሰስ አያደርገንም። አክሰስ የሚያደርግበትን መንገድ ነው የምንዘጋው እና የግድ በመሪዎች ስር መሆን አለባትና ይሄኛውን መልእክት ሜቢ ትሰማለች። ሶፊያ እህታችን ሶፊ ዘማሪት ፕሊስ ታቀፊ፣ ወደ ቀድሞ ነገሮች ተመለሽ። ቅድም እያልኩ ነበር በሶፊ በጣም ብዙ በሚሊዮን የሚቆጠሩ ሰዎች እሷ ሄዳለሁ ከምትለው ቤተ እምነት ብዙዎች በመዝሙሯ ወደ ጌታ እንደመጡ ብዙዎች እንደተጽናኑ ምናልባትም ፈውስ ሁላ እንዳለፈ ሁላ ሳወራ ነበረ። ቢኮዝ የእግዚአብሔር አሰራር አይታወቅም። እንዲህ ነው የሚሰራው፣ እንደዚህ ነው፣ በዚህ ጋር ስራ አይባልም። እግዚአብሔር የግድ ኢየሱስ ክርስቶስ ስም አንዱ ፓስተር ተነስቶ ተፈወስ ስላለ ብቻ አይደለም። በመዝሙር በኩል መፈወስ አለ፣ ከሽባነት መተርተር አለ። ይህ ነው አይነ ስውራን ሊበራ ይችላል፣ እናውቅ። ዲዳዎች ሊናገሩበት ይችላል፣ መዝሙር ሰምተው ብቻ። ጸጋው አሰራሩ ልዩ ልዩ ስለሆነ ማለት ነውና በዛ መንገድ ሰዎች ተጽናንቶባት ሊሆን ይችላል፣ እናምናለን በዚያ። ይሄን ሁሉ ሪኮግኒሽን ሰጠ ሪኮግናይዝ አድርገን ነው እንትን ያለውና አሁንም ወደፊትም ነው ብዬ ብለው ቅድም ብያለው። በእሱ አገልግሎት እሷ እንኳን ብትሄድ
የእሷ መዝሙሮች ግን በጠቅላላ በቃ ጌታ እስኪመጣ ድረስ እንባረክበታለን። ጌታ እስኪመጣ ድረስ እንጽናናበታለን። ጌታ እስኪመጣ ድረስ በዛ መዝሙሮች ደግሞ ብዙዎች ወደ ጌታ መንግስት ይመጣሉ ብዬ እኔ አምናለሁ እና እህታችን እባክሽን ተመለሺ ሜላዬ እንዳለሽ ኤንድ ደግሞ እኔ በጣም አስመሬ ማውራው ነገር ቸርች ሂጂ፣ ህብረት አድርጊ፣ በመሪዎች ታቀፊ፣ መጋቢ ይኑርሽ፣ በቸርችም ደግሞ አገልጊ። እሱም ማድረግ ከቻልሽ ዓለም አፏን ከፍታ ልትበላሽ ካዘጋጀችው ከዛ ክፉ ማምለጥ ትችላለሽ ብዬ እኔ አምናለሁ። እንወድሻለን፣ በጣም ነው እንወድሽ። ሜላዬ ሁል ጊዜ የሚለው ነገር አለ፣ የፈለገ ብወድ እውነትን ኮምፕሮማይዝ አላደርግም ይላል እና ሁላችንም እዚህ ያለ ነው። የፈለገ ሰው እንወድ፣ የፈለገ ለሰው በተለየ ነገር ቢኖረን ግን እውነትን ኮምፕሮማይዝ አናደርግም። የጌታን ቃል ለድርድር ጠረጴዛ ላይ አናስቀምጥም እና ይሄ ሁልጊዜ አቋማችን ነው። ሰዎች ከዚህ ከእግዚአብሔሩ ቃል ውልፍት ብሎ የራሳቸውን ሀሳብ ሊያስገቡበት ሲፈልጉ ኖ ብለን እንከለክላቸዋለን እና እህታችን እንወድሻለን። አሁንም ላንቺ አክብሮት አለን እና ሜላዬ ያለሽን በጠቅላላ ከሰማሽ ተተርፊያለሽ። ኢግኖር ካረግሽ እርግጠኛ ሆኜ የማወራሽ ነገር አውሬው በትክክል ይበላሻል፣ ላትመለሽ ይበላሻል እና አውሬ አፉ እንደከፈተ ነግሮሻል። አውሬው ሊበላሽ ነው ተመለሽ ተበለሻል እና እህታችን አምልጪ፣ እንወድሻለን። እህቶች ወንድሞቼ፣ ጌታ ኢየሱስ ይባርካችሁ ብላችሁታል። እኔ ቤካዬ ማለት እሷን ሳስብ አሁን ይችን አቴንሽን ትፈልገዋለች በየቦታው ደግሞ ምን ተባለ የሚለው ነገር እና ቅድምም ብየዋለው ጭር ሲል አልወድም አይነት እና በጣም እሳሳላት ነበረ። አሁንም ራራላት አለውኝ ለምን አካሄዷ ጥሩ ስላልሆነ ማለት ነው። ሁልጊዜ መነጋገሪያ መሆን ይሄ እኛ ላይ መነጋገሪያ መሆን ያለበት ኢየሱስ ነው። ይሄ ገብቶት ያልመጣ ሰው በጣም አደጋ ላይ ነው ያለው። በጣም መናገር ስለሚቻል ስለሚታወቅ ዝም ብሎ አይመጣም። ይሄ ደግሞ ሚዲያ ያበላሻል፣ በአግባብ ካልሆነ ያበላሻል። ለምን ጤነኛውንም ያበላሻል እና በጣም ነው የደነገጥኩት። ልቤ ወረደ። እጠብቀዋለሁ፣ ከሷ እጠብቀዋለሁ። እንዲህ በአደባባይ አዋጅ ማድረጓ ነው በጣም ያስደነገጠኝ። ይሄንን እጠብቀዋለሁ። አንድ ቀን ሽፍት እንደምታደርግ በቃ መለስ ቀለስ የሆነ ነገር የተዛባባት እንዳለ የሆነ ዲስኦርደር እንደሆነች ቆይታለች። ግን ለምን እሷ አየሩን ትይዘዋለች? እኛ ገና ስለ ኢየሱስ ተናግረን አልጨረስንም። ሰው አትበክል። እንደ ጓደኞቿ እከሌም አንልም። እየወጡ እንደሚጮሁት ትሂድ። በቃ ይቀበሏታል በደንብ ትሂድ። መሄድ የሚፈልግም ሌላም ይሂድ። እየወጣች ግን መርዝ አትርጭ ትውልድ ላይ። ብዙ ጊዜ እኔ ልጆች ሲጣሉ እሷ አርጋ የለ እሷ ይባባላሉ እና እሷ ስላረገች የሚደገም ነገር የለም። ክልክል የሆነ እኔ ቤት ውስጥ ክልክል የሆነ ነገር ኖ አትንኩ፣ ይሄንን አታድርጉ ያልኩት ነገር ለሁለቱም ነው የቤቱ ስርዓት ሲቀጡ የሚቀጡት። እሷ ስታረግ ግን እሷን አላየሻትም ምናምን የሚባል ነገር የለም እና ሌሎችም ካላችሁ መንገዱን ጨርቅ ያርግላችሁ ሂዱ። ከኢየሱስ የበለጠ ነገር ካለ ማለት ነው። ግን ከኢየሱስ የሚበልጥ ነፍሷ ትጨንቃለች። ለዚህ ነው የምትቅበዘበዘው እና ከአንድ ከዳነ ሰው ይሄ አይጠበቅም። እንደገና ሌላኛውም ሴት እኔ ስለሷ ብዙ ማውራትም አልፈልግም። ለምን ጤነኛ ትመስለኝ ነበረ ማለት ወንጌልን ስትናገር ጤነኛ ትመስለኝ ነበረ። ባልከተላትም ግን ያው ወንጌልን ስትናገር ሌላውን የምትናገረውን ሳይሆን ወንጌልን ስትናገር ጤነኛ ትመስለኝ ነበረ። ለካ ሰው የሆነ ይመዘናል። እንዲህ ነው በእግዚአብሔር ፊትም የምንመዘነው መጨረሻችን ማለት ነው። ለእያንዳንዷ የምንናገራት ነገር እንጠየቃለን።
እኔ ቤካ እንዲያከብረኝ ቤካ ከፍ እንዲያረገኝ ዝቅ እንዲያረገኝ አይደለም እዚህ ቦታ ላይ ያየሁት። ያገናኘን የክርስቶስ ፍቅር ነው። በቃ የወንጌል ነገር ነው ያገናኘን። ለነፍሳት ያላቸው ቅናት እንጂ ሌላ ነገር አይደለም ያገናኘን። እና ሰው የሚለካው በመሄድና በመምጣት ነው ወይ? ኢየሱስን የቀመስነው እንደዛ ነው ወይ? ስለሆነልን ነው ወይ? ቤካዬ አሁን በቅርብ ጊዜ ሆስፒታል ነው የከረምኩት፣ ሰው ታሞብን ማለት ነው። እና ብዙ ጌታን የማያቅ ነፍሱ የተጨነቀች ህዝብ አለ። ጴንጤ መምጣት ያለበት እንደውም እንዲህ የሚጮህ እንደዚህ ያበጠው እንደዚህ ሆስፒታል እየገባ ነው እንደዚህ አይቶ መውጣት ያለበት ሊጠይቅ ማለት ነው። እሱ እግዚአብሔር የሰጠው እስትንፋስ፣ እሱ እግዚአብሔር የሰጠው ነገር ምን ያህል ዋጋ ያለው ከሰው ተለይተን አይደለም፣ ምህረት ስለበዛልን ነው መቆማችን። እና እወጣለሁ ቢቀየሙኝ በፍጹም አንቀየምሽም። እውነት የተሳሳተ ቦታ ላይ ነሽ ያለሽው። እንደው እኔ እህቷን ሳይ በጣም ታሳዝነኛለች። በጣም ለሷም አልሆነ ታውቀዋለች። እቤቷ ያለውን ነገር ታውቀዋለች። የተሸከመችውን ነገር ታውቀዋለች። የሆነባትን ነገር ታውቀዋለች። ከሚዲያ መጥፋት ብያታለሁ። ደግሞ በእንትን ፕሊስ ራስሽን ሰውሪ። አንቺ የእግዚአብሔር የክብር ዕቃ ነሽ። በእግዚአብሔርና በሕዝብ ፊት ቆመሽ በቃ እግዚአብሔርን አምልኩልኝ፣ ኢየሱስን እዩልኝ የምትይ ስለሆንሽ አንቺ የክብር ዕቃ ስለሆንሽ እደጅ ላይ አትጣጂ። የአንቺ ቦታ አይደለም። ግን አቴንሽን ሲከር ናት በጣም ሶፊ። አቴንሽን ትወጃለሽ። በቃ ይሄ ነው። እና ወንጌል ይሰበክበት፣ ኢየሱስ ይሰበክበት። በየቦታው እየገባሽ በቃ ጩኸት አታሰሚ። መሄድ ካለብሽ ኳይትሊ ወደ ፈለግሹ መሄድ፣ ወደ ወደድሹ መሄድ ትችያለሽ። የሚያዋጣሽን የምታውቂው አንቺ ነሽ። እና ከከሌ በልጣለው ከከሌ በልጣለው እንዴ እኛ አንፈልግም። የሚደባለቅ ነገር የለንም። እንደዚህ እያወጣን የሆነ ነገር እየጠጣንበት የምንመልሰው የእግዚአብሔር ቤት ዕቃ የለንም። የእግዚአብሔር ቤት ንጹህ ነው። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል 2 አፍ ካለው ሰይፍ የበለጠ ነው። እሱን ነው የምናውቀው። እኛንም አታበላሽን። እኛም ለአንቺ መልስ በመስጠት እንዳንበላሽ ራስሽን ቻይና፣ ሌሎችም እንደዚህ የምትታወቁ ሰዎች ራሳችሁን ችላችሁ እዛው ተቀመጡ። የመጣችሁም አሁን ያላችሁ በጣም ነው የሚያስጠላው። ይሄ ዩቲዩቡን እንዲከፈት ስታደርገው አንድ ያየኸው ነገር ደግሞ ሲመጣ ማየት አልፈልግም፣ ራሱ መስማት አልፈልግም። ለምን? ከምትሰሙት ተጠበቁ ስለሚል እግዚአብሔር ቃል አንዳንዱን መጨረስ ያቅተሃል ራሱ እና ያባልጋል። ይሄ ሚዲያ በጣም ነው የሚያባልገው እና እሷን አባልጓታል። እንደውም እኔ ለዶክተር ወዳጄነ መበላሸት እሷ ናት ብዬ ነው የምለው። ለምን? በእግሩ ስር ቁጭ ብለን ተምረናል። እኔ ተምሬያለሁ፣ ብዙ ነገር ተምሬያለሁ። የእግዚአብሔር ቃል እንደሚለው ተናግሬ እኔ የወደኩ እንዳልሆን እንዳለ በቃ ተናግሮ እዚህ ቦታ ላይ መገኘቱ ልባችንን ሰብሮታል በጣም። እና እኛ ኢየሱስን አይተን መስቀሉ ገብቶን ነው የተከተልነው። እነ ሶፊያ ሽባባውን አይደለም። አዝማሪዎች ካላችሁ አሁንም የምታቀነቅኑ በሁለት ቢላ እንደዚህና እንደዚህ የምታደርጉ ፕሊዝ ስቶፕ ኢት። እነዚህ ዘፋኞችን የምትከተሉ በቃ እኛ ሀገር ደግሞ ብርቅ ነው። አሁን ትናንትና በጣም የሚገርም ነገር፣ በጣም ትልቅ ሰው የሆነ ሰው መጥቷል እና እሱን ማግኘት እንዴ አንተ ክርስቲያን እዚህ ቦታ ላይ አይመጥንህም። ይምጣ፣ ቦታ አይደለም እሱ፣ ቦታ ላይ አይደለም። አንድ ዘፋኝ መጥ ቦታ አይደለም። ለዩ፣ በቃ ሚናችሁን ለዩ እንዴ፣ ለዩ። የምትረግጡትን ለዩ፣ የምትሄዱበትን ለዩ። መናገር ብቻ አይደለም፣ እኛንም ተናጋሪ አታድርጉን። ስርዓት ያዙ።
የእግዚአብሔር ቃል መቀለጃ አይደለም። መሄድ ያለባችሁ ሂዱ፣ እኛ ደግሞ ምንም አንልሽም ለማለት ነው። ቤካዬ ብጽፍ አልወጣልኝ እና ትሰማዋለች። ይሄንን መስማቱ አይቀርም እና ምንድነው የጋረደብሽ? የክርስቶስን የመስቀሉን ፍቅር የሰማሽው የዘመርሽው ወደኋላ ጊዜ ወስደሽ ቁጭ ብለሽ ምንድነው የቱ ጋር ያጠፋሁት ብለሽ ከአምላክሽ ጋር በቃ ባይስ ባይሰበሰብስ ማለት ኮሜንት እየወጣሽ ብቅ እያልሽ በዚህ በመስኮት ባትወጭስ? በቃ ልጆችሽን አሳድጊ፣ ስራ ሌላ ስራ ስሪ። እኔ ይሄንን ነው ለሷ የምመክረው እንጂ አታስተላልፊብን እንደ ፖይዝን ዳር ላይ ያለ ወጣትን ትውልድ። አሁን የሚበዛው ትውልድ ወጣት ነው በጣም ቤካዬ፣ እንዳንተ ያንግ የሆኑ ወጣቶች ናቸው። በቃ እንዲህ ሲረገጡ እንደ ድመት የሚዘሉ እና እንዲህ አይነት ነገር ይበክላልና አርፋ እንድትቀመጥ ነው እኔ መልእክት ለሷ ነው ማስተላለፍ የምፈልገው። እዚህ እንትን ላለ ሳይሆን ለሷ ትሰማዋለች ያንተን ይሄንንና እባክሽን። ደግሞ ሌላ ነገር ምን እንደሆነ ታውቃለህ፣ እራሷም ታውቀዋለች። እሷ ጠጋ ያለቻቸው ሰዎች አሁን ዶክተር ወዳጄነ እንደዛ እንዳልኩ ታውቃለህ፣ አንተም በጣም አስተማሪ ነው፣ ምንም አይካድም፣ ያስተምራል። እግዚአብሔር የሰጠውን ነገር ነው። አሁንም እንዲቀስ እያለ የሚናገራቸው አንዳንድ ነገሮች ሰው እንዲወደው የሚያደርገው የእግዚአብሔር ያ የቀመሰው ፍቅር ነው፣ የእግዚአብሔር ፍቅር። እሷ የነካቻቸው ሰዎች ሌላ ሰው ደግሞ እንደዚሁ ወደ ዶክተር ወዳጄነ ከመምጣቷ በፊት እኛ ጋር መታ ነበረ። ይገባሃል ልልህ የፈለኩት እሱም እንደዚሁ ይኸው ብን ብሎ በቃ ከእግዚአብሔር ቤት ውስጥ ወጥቶ አሁን በጣም ፓብሊክ ላይ ይታወቃል። በቀደም እንደውም ከኤርሚ ጋራ ሲከራከር ነበረ እና ምን ጉድ ነው ይች ሴትዮ፣ ምንድን የሆነ ስፕሪት አለባት እንዲ ያልኩኝ በቃ። እና በጣም ለራስሽ ጥሞና ጊዜ ውሰጂ፣ አለዛ ግን በጣም አደጋ ነው። አሁን አደጋ ላይ ነሽ ያለሽው ብዬ ነው የምለው። ይገባሻል፣ የማወራው በደንብ ነው የሚገባሽ ሶፊ። እና ቤካዬ ይሄ ነው በጣም ነው ውስጤ አዘንኩኝ፣ ተናደድኩኝም አዘንኩም በጣም። ይሄ ነው ያለኝ ቤካ። ጂሰስ ኤድመን ሊለው ሰውዬ ጠፍቶኝ። አንቺ ከባድ ነው። እሷ የነካችው ሁሉ ይበላሻል ነው ምንድነው ነገር? ትክክል ቤካዬ። ዶንት ጀር ውጤት እያየ ነው። ዶንት ጀጅ ምንድን ነው? ኖት ጀጅ። ቆይ እዚህ ያለው ሰው ክሊር ለማድረግ ስለፈለግኩ ነው። ያ ወንድም በጣም ወዳጄ ነው፣ ስቲል ወዳጄ ነው። ይኖር ይሆናል እዚህ ውስጥ ደግሞ ሰባኪ ነው፣ ፓስተር ነው እሱ። እንትን መጋቢ እንደነበር እንትን በይ መጋቢ ነው። እና እኛ ጋር ያለ አልነበረ መጋቢ፣ ግን ከዛ በኋላ ከሄደ በኋላ መጋቢ ነው። እና አሁን ማለት ጓደኝነት ጀምራ ነበረ። እሱ ቶሎ ብሎ ወዲያው አቆመ ማለት ነው። የሚናገረውም ነው እና የተደበቀ ነገር አይደለም፣ ሀሜትም አይደለም። ያውቃል እዚህ ጋር ቢመጣ የሚናገረው ነገር ነው። እና ከዛ በኋላ ለምን የልጁን ህይወት እኔ ስለማቀው አሁን ያለበት ቦታ እሱን የሚመጥነው ቦታ አይደለም። ተገፍቶ ሊሆን ይችላል፣ ብዙ ነገር ደርሶበት። ብዙ ጊዜ ሴጣንም እግዚአብሔርም ካራክተራችን አደጋ ነው። ለጌታም ለጠላትም ይመቻል። ካራክተር በጣም ከባድ ነው። ራሳችንን መቀየር እግዚአብሔርን እየመሰልን ክርስቶስን እየመሰልን ካልሄድን ካራክተራችን አደጋ አለው እና የካራክተር ቀውስ ላይ እንደዚህ አይነት ነገር ሲመጣ በቃ ሁሉን ነገርን ያውቃለው ነው የምትለው። ኖ ቆም ብለህ የእግዚአብሔርንም ህዝብ እግዚአብሔርን የምትፈራ ከሆነ እግዚአብሔርንም ህዝብ ታከብራለህ፣ ትፈራለህ። ገባ? ስለዚህ መስተካከል አልቻለም። በቃ ወንድሞችን ቢመክሩት ምንም ቢሉት ምን ቢባል አፈነገጠ። ለወንድማችን እየጸለይ እንሄዳለን። ግን እቺ ሴት ግን በአንድ ወቅት አጠገቡ ነበረች። ከዛ ዘላን ወደ ዶክተር ወዳጄነ የገባችው። ይሄ ምንም የሚታወቅ ነገር ነው እና ያንን የእግዚአብሔር ሰው
የጠረፏ ንግስት እያለ የሰበካትን ያንን አሁን ማርያምን እዩ እንትንን እዩ እያለ ሲል ልብ ያዘነ። በሱ ላይ አንደበቴ ማላቀቅ አልፈልግም፣ ከዚህ በላይ መናገር አልፈልግም። ግን ምንድን ጉድ ነው አልኩኝ በእውነት። ከዛ በኋላ ደግሞ ሺዝ ፋይን ፍሬንድ ነን ምንዲነን እንዲነን። አየ ይሄ ሁሉ ወዴት ነው የሚሄደው? ቤካዬ ለካ ፈቶ ፍሬንድ መሆን ይቻላል። አብሮ መሆን ነው እንጂ የማይቻለው ገባ? ይሄ ጤነኝነት አይደለም። እውነቴን ነው የምልህ። እኔ ልቤ ያለቅሳል በእውነት። ጤነኝነት አይደለም፣ መልካም አይደለም። እግዚአብሔር ፍቺን ይጠላል። በቃ ይጠላል። ከሆነ ደግሞ በቃ በሰላም መቀመጥ ሳያገቡ አሁን እንዳለችው ልታገባ ነው ይባላል፣ እንዲህ ይባላል። ባትወጣ ሚዲያ ላይ ይሄ ሁሉ ረብሻ አለ። የምን ጭር ሲል አልወድም ነው። አርፈሽ ተቀመጪ፣ በቃ አርፈሽ ተቀመጪ። ለወንጌል ጸር ነው። አሁን እንኳን የምናቃጥለው ታይም ባንቺ በተናገርሽው ነገር ሂጂ ነበርሽም። አዎ ሂጂ፣ እዛው ነሽ፣ በቃ እዛው ነሽ ያለሽው። ከዘፋኞቹ እግር ስር ማትጠፊም። አዎ ሂጂ። ልብሽን እግዚአብሔርና አንቺ ታውቃላችሁ፣ ያለሽበትንም አንቺ ታውቂያለሽ። ግን አርፈሽ ተቀመጪ ሶፊ፣ አርፈሽ ተቀመጪ፣ በጣም አርፈሽ ተቀመጪ። በቃ እኛንም አታበላሽን። ይሄ ሚዲያ ክፉ ነው። በትክክል ከተጠቀምንበት ትክክለኛ ነገር ይሄድበታል። ከተበላሸ ደግሞ ከተበረዘ ደግሞ ያበላሻል። ስለዚህ አርፈሽ ተቀመጪ። ቀጥል ቤካዬ። እስራኤል ሶፊ የራስሽ ልጅ መሰለኝ እየሰማ እስራኤል ራስሽ ልጅ። ለማንኛውም ይመቻችሁ። በነገራችን ላይ ሶፊያ ሽባባው ንኪው የነገርነች ነው። ንኪው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደዚህ አላቸዋል በዮሐንስ ወንጌል ምዕራፍ 6 ኦኬ። ስለዚህ ስለ ስጋዬ መብላት ምናምን ባነሳ ጊዜ ሌሎች ወደኋላ ተመለሱና እርሱ ደግሞ መልሶ ጠይቃቸው። ኢየሱስም ለ12ቱ ይላል ከዚያ እናንተስ ደግሞ ልትሄዱ ትወዳላችሁን አለ። ከዚያ ስምዖን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። አለቅ ሰው የዘላለም ሕይወት ቃል ካለበት ክርስቶስ ብቻ ከሚነገርበት ራሷም አምና በክርስቶስ ኢየሱስ አምና ድና የመጣችበት የተቀላቀለችበትን ይህን የቅዱሳን ህብረት አይ ብላ ወደ ትፋቷ ከተመለሰች ጴጥሮስ እንዳለው ቅድም እንዳነብኩላችሁ እንደ ሁለተኛ ጴጥሮስ ምዕራፍ 19 ጀምሮ እንዳለው ሀሳብ ነው ማለት ነው። ሄዊ ጸልይና በአንቺ ጸሎት መዘጋ ይልሻል። ሄዊ አለሽ ለእህታችን ሶፊ ጸልይላትና በአንቺ እንዝጋው። ያ ሄዊ አለሽ አለሁኝ ቤካዬ። እሺ አባት ሆይ እናመሰግንሃለን። ተባረክ ጌታ ሆይ፣ ልባችንንም ታውቃለህ፣ የወንድሞችንም የእህቶችንም ልብ ታውቃለህ። አንተ እግዚአብሔር ሆይ ከምን ተነስተን እዚህ ቦታ ላይ እንደመጣን ጌታ ሆይ አንተ የማንንም ውድቀት አትወድም። አንተ ሁሉንም በእኩል ታያለህ። በመጨረሻ ሰዓትም ደግሞ እግዚአብሔር ሆይ የምናረጋቸውን፣ የምንናገራቸውን፣ የምንሰራቸውን በፊት ስንቆም የምንጠየቅበት ነውና እግዚአብሔር ሆይ በምድር ሳለን አኗኗሯችን እንዲያምር አንተ እንደወደድክ እንድንኖርልህ እርዳን። እግዚአብሔር አባትና አምላክ ሆይ በፊትህ ስንቆም ጌታ ሆይ ነቀፌታ እንዳይገኝብን እግዚአብሔር ሆይ ትረዳን ዘንድ እንለምንሃለን። ሰማይን የሚወክል ኑሮ እንድንኖር እርዳን። እግዚአብሔር ሆይ አንተን እናውቃለን የምንል አንተን የምንወድ አዎ ጌታዬነን ብለን አንተን ተቀብለን አኗኗራችን ሌላ የሆነ እንኳን ብንኖር አባት ሆይ የሰማይ ፈቃድ የሆነውን ኑሮ እንድንኖር እርዳን።
ኢየሱስ እስክትመጣ ድረስ 10 ቆነጃጀት ብለህ ከ10 5 ቀሩ፣ 10ም ቆንጆዎች ናቸው። ነገር ግን ስንፍና አለባቸው ግማሾቹ። አባት ሆይ የደከመ ነፍስ ቢኖር፣ አባት ሆይ የደከመ አንተ ፊት መቆም ያቃተው ዘይቱን የጨረሰ ቢኖር እንኳን ዛሬ እድሉ አለንና እንድንታደስ እርዳን። ጌታ ሆይ ስለ ሶፊም አመሰግንሃለሁ። የዘላለም አምላክ ጠላት አያጨብጭብባት፣ ጠላት ከበሮ አይምጣባት። በኢየሱስ ክርስቶስ ስም እያንዳንዱ የዘመረችው የተናገረችው ቃል እንዲመልሳት ወደ ቤት ወደ ልቦኗ እንድትመለስ ወደ አንተ ፍቅር እንድትመለስ ጌታ ሆይ ልቧ እንዲቃጠል በኢየሱስ ስም እጸልያለሁ። እግዚአብሔር አባትና አምላክ ሆይ እሷ በተናገረችው ጌታ ሆይ እንካ ሰላምታ ስንል እዚሁ ስንነጋገር እኛም ጌታ ሆይ በፊትህ ላንተ የቀናን መስሎን አባት ሆይ የበደልን ደስ ያልተሰኘ ሰዎች ሳይሆኑ አንተ ደስ ያላለ ነገር ቢኖር ይቅር ትለን ዘንድ እለምንሃለሁኝ። እግዚአብሔር ሆይ ለእህቴ ልቦና ስጣት። ከዚህ አይነት መጥፎ ከሆነ ሚዲያ ከተደባለቀበት በጣም ደስ ከማይል ሚዲያ ደግሞ ራሷን ሸሽጋ በአንተ ፊት የምትቆምበትን ጌታ ሆይ ጸጋ አብዛላት። ልጆቿን ባርክ፣ እሷን ባርክ። የጠላት ጆሮ አይኑ የተደፈነ ይሆን። ሊበላት ሊያርዳት፣ መጀመሪያ ሊሰርቃት ከዛ ሊያርዳት ሊገላት የወጣ የክፉ ኃይል ሁሉ በኢየሱስ ስም የተመታ ይሆን። አባት ሆይ እግዚአብሔርን የሚፈሩ እነሱ ተነጋገሩ እንጂ አሙም ተናገሩም ተሳደቡም አይልም ቃልህ። እግዚአብሔርን የሚፈራ ሰው ይነጋገራል ስላንተ፣ ካንተ ወገን ይሆናል። ጌታ እግዚአብሔር ሆይ ስለዚህም እግዚአብሔር አባትና አምላክ ሆይ በምክራችን እንኳን የተሰናከሉ ሰዎች ቢኖሩ ይቅር ትለን ዘንድ እለምንሃለሁኝ። ስለ ሁሉ ነገር ተመስገን። ነገ ደግሞ ፍሬውን በአደባባይ ስለምታሳየን እግዚአብሔር ሆይ አመሰግንሃለሁ። ስለ ሁሉ ነገር ተባረክ። ስለ ወንድሞቼ ስለ ቤካ ስለ ሜሎስ ተባረክ። ሁሉ ለክብር ይሁን። እንዲህ እንድንተያይ እንድንቀራረጽ ስለረዳህን ተመስገን። በኢየሱስ ስም አሜን።